ይህንን ጥያቄ ነው እኔ ሊመልስልኝ ሰው የሚመልስልኝ ሰው ያጣሁት። ይህንን ጥያቄ የሚመልስልኝ ሳጣ ደግሞ ብቸኛው አዳኝ ኢየሱስ ክርስቶስን ወደ ልቤ ያስገባሁት አጣሁ። መልስ አጣሁ። እነዚህ እኮ ዲያቆን ምናምን የሚባሉ እኮ መተተኞች ናቸው እኮ። አሁን መተተኛ ነህ አስታውቃል ወይ? ጴንጤ ያልሆነ ትመልስልኛለህ? ኦርቶዶክስ እንግዲህ ያፈራችሁ ትውልድ እንደ ሮያል አይነት ትውልድ ነው ያፈራችሁ። ልብ በሉ ይችላል። አሁን ይሄ ኦርቶዶክስ ያሰድባል። ይሄ ምኑ ነው? ይሄ ኦርቶዶክስ አይደለም። ውጣ እና ክብር ጴንጤ ነኝ ብለህ ደረትህን ነፍተህ ተናገር፣ እንወዳለን። ከዛ በኋላ በቃ አታጭበርብር፣ ሌባ። ኦርቶዶክስ ነኝ ጽድት ያልኩና በመጽሐፍ ቅዱስ ብቻ የማምን መጀመሪያ ስገባ አንድ ነገር ተናግሬ ነበረ። ሰው የሚያስቀድመው ከጌታ ይልቅ ወይም ከጌታና ከቃሉ ይልቅ ላለበት ተቋም ያደላል ብዬ ነበረ። እኔ ደግሞ እንደዛ አይደለሁም። ተቋሟ በክርስቶስ ወንጌል ላይ ካልተመሰረተች፣ በነቢያትና በሐዋርያት ትምህርት ላይ ካልተመሰረተች፣ የጳውሎስን ትምህርት ትታ የራሷን ትምህርት የምታስተምር ከሆነች ያቺ ተቋም ኦርቶዶክስም ትሁን ካቶሊክ፣ ፕሮቴስታንት ይሁን ሌላ፣ እሱ ገደል መግባት ይችላል። አንድ ነገር ነው የማምነው፣ እርሱም መጽሐፍ ቅዱስ የሚባለው ቃል። መጽሐፍ ቅዱስ ያላለውን ደግሞ እኔ ልቀበል አልችልም። ከዚህ ቤት በፕሮፌት ብሎ የሚል ፕሮፌት ብሎ የሚል ስምና አፖስትል ብሎ የሚል ስም ያላቸው ሰዎች ዝም ብዬ ዌልካም አልልም። በጣም ብዙ ሰዎች ስላሉ በዚህ አገልግሎት ምን ያህል እንደሚያምን ታውቃላችሁ። ወንድምነትም ታውቃለህ። እዚህ ያላችሁ ቅዱሳን ወገኖች ሁሉ ታውቃላችሁ። በዚህ ዘመን የቤተክርስቲያን ሐዋርያትና ነቢያት በቤተክርስቲያን አሉ ብለን በጽኑ አምናለሁ። እኔም እዚህ ያላችሁ ወንድሞችና እህቶች እኔ በግሌ አምናለሁ። በጣም ነው የማምነው፣ ሲሪየስ ነው የማምነው። እና ግን እንደዚህ አይነቱን ስም የያዙ ሰዎች የሚመጡ ወደ ሶሻል ሚዲያ ላይ ከየት እንደሆኑ ማን እንደሆኑ ስለማይታወቅ እንደዚህ አይነት ሰዎች ካላችሁ በውስጥ መስመር እንተዋወቅ ብዬ በሚል ነበር። ሚኪን አውርቼዋለሁ። ፕሮፌት ሚኪ አሁን የገባው ወንድም ማለት ነው። በሙሉ ወንጌል ቤተክርስቲያን ስርዓት ነው ጌታን ያወቀው እና አሁን ከዛ ቢወጣም ነግሮኛል፣ አውርተናል። ስለዚህ እንዳታስወርዱት ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ያለ ነገር ካለ ሌላ የተቀረም ካለ እናወራለን ብለናል። ተባረኩ። ሚኪ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ኤርሜ። ሁላችሁንም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋና ሰላም ይብዛላችሁ። ተባረኩ። ጸጋ ይብዛል። ተባረክ ወንድማችን። በቅርብ ነው ያየሁትኝ ባለፈው እና ፔንቴኮስታል እንደሆነ አይቻለሁ። በጌታ የሚያምን ወንድም ማለት ነው እና ለጌታ ክብር ይሁን። እሺ ወንድምነት አሁን መቀጠል ትችላለህ። ይገባሉ ብለህ ነው ዳንዬ? በዚህ ጉዳይ ላይ በዚህ አርዕስት ላይ እንደው ትንሽ እድል ብንሰጣቸው ብዬ ነው። አይገቡም። እርግጠኛ ያልሆነ ሰው እንዴት ይገባል? ወንድምነት የት ዛሬ ቢሞት የት እንደሚገባ ሲኦል ቪአይፒ ነው የምገባው ያለ ሰው እንዴት ስለምን ሊያወራ ነው የሚያወራው? ማለት ምንም እኮ ተስፋ የለውም። ሲኦል እገባለሁ ብሎ ከኛ ጋር ሊከራከር እኮ ነው የሚገባው። ባይዘው እኛ ገነት እንገባለን ነው የምንለው። እነሱ ነው ገነት አትገቡም እንደኛ ሲኦል ነው የምትገቡት ነው አርጊውመንታቸው እኮ እሱ እኮ ነው። ልዩነታችን እሱ ነው። እኛ አሁን ብንሞት ገነት የምንገባበት ድፍረት አለን፣ እርግጠኛ ነን። ዛሬ ብንሞት ገነት እንገባለን። ገነት የሚያስገባ እርግጠኝነት ያገኘነው ደግሞ ከኛ ዘንድ በሆነ ስራ አይደለም፣ ከእግዚአብሔር በሆነ የማዳን ክንድ ነው። ምን የምንገባው ገነት የምንገባው ዛሬ ብንሞት። ኦኬ እኛ የእግዚአብሔርን ታላቅነት ሲገባን እነሱ ደግሞ የራሳቸው ድክመት ነው የሚታያቸው። እኛ የታመንነው እግዚአብሔርን ነው። አየህ፣ እነሱ የሚያዩት ራሳቸውን ነው። ልክ ሂዱ ሰልሉና ኑ እንደተባሉ ሰዎች ማለት ነው። ልዩነታችን እሱ ነው። እኛ የሚታየን እንዳንበጣ ይሆንልናል ብራዘር። በቃ ምንም እንደ እንጀራ አንበጫጭቃቸዋለን። የሚታየን እኛ ጋር ያለው ነገር እሱ ነው። የሚያወርሰን ውጡ ሂዱ ያለን የሚዋጋልን
እግዚአብሔር ነው። የኛ እምነታችን ይሄ ነው። ቃልን የሰጠን አገባችኋለሁ ያለው ውረሱ ያለው እግዚአብሔር ነው። በልጄ በክርስቶስ ኢየሱስ አምናችሁ መንግስቴን ውረሱ ያለን ጌታ ነው። እግዚአብሔር ያለውን ምንድን ነን? እኛ አማኞች ነን። እግዚአብሔር የምናደርገው እናምነዋለን። እነሱስ አይ በጣም እኮ ዛሬ በትሞት ነው የምትሄደው፣ እርግጠኛ አይደለሁም፣ ሲኦል ያው ቪአይፒ ይገባሉ ምናምን። ማንን እያዩ ነው? ስራቸውን፣ ራሳቸውን፣ ማንነታቸውን እያዩ ነው ያሉት። ልክ ነው። አየህ፣ በራስህ ማንነት ሰው ኃጢአተኛ በደለኛ ነው። እጅግ በጣም መንግስተ ሰማያት የማትወርስባቸው ምክንያቶች ከፊት ይታያል። ህይወትን ስትመለከተው፣ ስራን ስታየው ልክ ነው። በደንብ መንግስተ ሰማያት የማትገባባቸው ትላልቅ ስራዎች አሉ፣ በደሎች አሉ፣ የሚይዙ አሉ፣ የሚጨብጡ አሉ። ብራዘር ልክ ነው። ልዩነታችን እምነታችን ላይ ነው። እኛ ግን ኢየሱስ ክርስቶስን እናየዋለን። በሱ ስራ እኛ ከኔ የምለው ነገር የለኝም፣ ከኛ የምንለው ነገር የለንም። በማን? በሱ ስራ፣ በክርስቶስ ኢየሱስ ስራ ወደ አብ የመግባት ምን አለ ድፍረትን አግኝተናል። ልዩነታችን ያ ነው። ዊ ትረስት ሂም፣ እኛ እናምነዋለን። እና ጴንጤ ስንሆን ያደረገን እርግጠኛ ያደረገን ነገር ይሄ ነው። ልዩነታችን ይሄ ነው። አረ አለኝ የምትሉ ካላችሁ ፕሊዝ በደስታ መግባት ትችላላችሁ ለማለት ነው። እሺ ወንድምነት ቀጥሉ። እንድትመጡ ከኮፕቲክ እንድትመጡ ከምስራቃውያን እንድትመጡ ነው እየጠየቅን፣ ከሃይማኖት ሁሉ ማለት ነው። ተውጣጣችሁ በማህበርም ተደራጅታችሁ ይሁን በነጠላ ኑና ነገረ ድነታችሁ ትምህርት ከየት ይቀዳል? ማለት ትምህርቱ ከየት ይቀዳል? የኛስ ከምን ይቀዳል? በዚህ ላይ ነው እናውራ እያልን ያለ ነው። ኦኬ እናውራ ብለን እያልን ያለ ነው እዚህ ላይ ነው። እሺ አንድ ቁጥር የጻፍከው ጌች አልገባም። ኦኬ ሪታ ሰጥሻለሁ ማለት ራሄል አበበ ተባረኩ። ሚኪ እንኳን ደህና መጣ። ነገረ ድነታችን ትምህርት እንግዲህ መጽሐፍ ቅዱሳችን ቅድም እንደተናገርነው የኛ የወንጌላውያን አማኞች ከምን ይቀዳል? ግልጽ ነው፣ የምንናገረው ነው። በማንም ፊት ቆመን ብንናገር የማናፍርበት ነው። በሁለቱ ኪዳናት የተረጋገጠ እስትንፋሰ እግዚአብሔር ያለበት በመንፈስ ቅዱስ ኢንስፓየር ሆነው የታመኑ የእግዚአብሔር ነቢያት፣ ቅዱሳን ነቢያትና በቅዱሳት ሐዋርያት የተሰበከ የተተነበየ የሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከ ከአባቱ ከእግዚአብሔር አብ እየሰማ የነገረን ሰላምን እና የምስራችን ቀርቦ ሰላምን የምስራች ርቀውም ለነበሩት ሰላምን የምስራችን በሰበከው በጌታችን በኢየሱስ ክርስቶስ ትምህርትና በሐዋርያቱ በነቢያቱ ትምህርት ነው ያለ ነው። የእናንተ ከየት ይቀዳል? ከየት ይቀዳል? ካቶሊካውያን ከየት ይቀዳል ነገረ ድነት ትምህርታችሁ? አይሁዳውያን ከየት ይቀዳል ነገረ ድነት ትምህርታችሁ? በይሁዲ እምነት ውስጥ ያላችሁት ማለት ነው እንጂ በጌታ የሚያምኑት በመሲያው የሚያምኑ እነሱ ከየት እንደሚቀዳ እናውቃለን። ኦኬ የካቶሊክ ከምን ይቀዳል? የኮፕቲክ ከምን ይቀዳል? ነገረ ድነትን በተመለከተ ልታወሩ የሚችሉ ሰዎች ካላችሁ መምጣት ትችላላችሁ። ሚኪ ለአንተ ድል ሰጣለሁ። ተባረክ፣ ቀጥል። እሺ ኤርሚሻ፣ እንግዲህ ስለ ድነት ሲወራ በጣም ብዙ ነገር ነው የሚወራው እና እኛ የተረጋገጠ ድነት ላይ ያለ ነው። የተረጋገጠ ድነት ባሌለበት ላይ ሆኖ ክርስትና ነው ማለት በጣም አስቸጋሪ ነው። አክቹዋሊ አዲስ ኪዳን መጽሐፍት ላይ እኔ አንዳንድ ሪፈር ሳረግ ስንቀሳቀስ አራቱ ወንጌላት ላይ አክቹዋሊ ከ500 ያላነሰ ጥቅስ አለ እምነት መዳን በእምነት እንደሆነና ጀስት ከኢመርሽን እና ከሳክራመንት ከጌታ እራት ጋር በተያያዘ ደግሞ የተወሰነ ስፍራ ላይ ነው። 8 ቦታ ራሱ አዲስ ኪዳን መጽሐፍት 27ቱ 8-9 ቦታ ላይ ከውሃ ጋር ሊያገናኝ ይፈልጋል። ራሱ የቻለ ሰና አፈታት አለው። ጌታ እራትም ደግሞ ቢያንስ 6 ቦታ ላይ ያገናኘዋል። ማቴዎስ ላይ፣ ማርቆስ፣ ሉቃስ ላይ እና ዮሐንስ አንደኛ ቆሮንቶስ 10 እና 11 ላይ ትንሽ ያያይዘዋል። እንደውም ዶክትሪን እንኳን ይመስረት ከተባለ በሆል አዲስ ኪዳን ላይ ዶክትሪን ስንመሰረት በሚበልጠው ነው
ወደ 550 የማያንሱ ከሮሜ ጀምሮ መልእክታት ሙሉ መዳን በእምነት እንደሆነ ሳልቬሽን ባይ ፌዝ እንደሆነ ነው መጽሐፍ ቅዱስ የሚናገረው። በጣም ስለ ጥምቀት እንኳን የሚያወራው ከምሳሌ አንግል ከመተባበር አንግል ጋዳዊ ሆኖ ወደ ውጭ ደግሞ ያመነውን እምነት ትክክለኛ ኦፌንድ ለማድረግ እንደሆነ ነው የሚናገረው። እና 9 ጌታ እራት ጋር 1 6 15 ጥቅሶች ናቸው። 500 ምናምን የሚያክሉትን ደህንነት በእምነት የሚሉትን ጥቅሶች ዲና ያርገን አመተን 3 እና 4 የምታክል ስለ ኢመርሽን ከውሃ ጋር የተያዘን ነገር እንደ ዶክትሪን ቁጭ አድርጎ ኢየሱስ እምነት ጭምር ውሃ ጥምቀት እምነት ጭምር የጌታ እራት እምነት ደግሞ በዚህ ብቻ ቢያበቃም እኮ ጥሩ ነው። እምነት ጭምር ብሎ ቅባ ሜሮን አለ፣ እምነት ጭምር ብሎ ሌላ መልጃ አለ። ኤቭሪቲንግ ነው ማለት የተረጋገጠ ደህንነት በሌሎች ሃይማኖት ውስጥ የለም። እኛ አሁን ሌሎችን ሃይማኖት አፕሪሼት ማናረግበት ጥምቀት ብቻ ቢሉ ጀስት እንኳን እሺ አሁናዊ ሊሆን ይችላል። አመነ ሰው ተጠመቀ ድኗል ብለን ኦፌንድ ልናደርግ፣ እነሱ ጥምቀት ብለው ገና ነው፣ ገና ፊውቸር ነው፣ ገና ሳክራመንት ጌታ እራት አለ፣ ከዛ ቅባ ቅዱስ አለ። በቃ ሲጀምር ያልተረጋገጠ ደህንነት ውስጥ ህዝቡን መምራት ነው ያለው። ክርስትና ደግሞ ምንድነው ሲል ቅድም ዳኒም እያወራ ነበርና በቃ የአንድ ቤተ እምነት ኳሊቲ ነገ ያ የቤተ እምነቱ አማኝ የት ነው የሚሄደው ሚለውን መልስ ካልመለሰ ያ ቤተ እምነት ባይ ዲፎልት ምንም ትርጉም የለው። ክርስትና ዲኖሚኔሽን ውስጥ እስካለ ድረስ ነገን ዘላለምን እርግጠኛ ማያደርግ እምነት ውስጥ መቀመጥ በጣም አስቸጋሪ ነው። ክርስትናም ይሄ አይደለም። ክርስትና ዲቦች ተደርጎ ተቆራርጦ ተመቶ እንጂ በዚህ በ1800 ዓመት ውስጥ መጀመሪያ የነበሩት የመጀመሪያዎቹ የቸርች ፋዘርሶች አብዛኛዎቹ እንደውም ከቸርች ፋዘርሶች በፊት የነበሩት እነ ፖሊካርፕ እነ ቀሎጳ እንዲያምኑ ጥምቀት ሳክራመንት ለመዳን ነው አሉ። ከዛ በኋላ የተነሱት እና አትናቴዎስ ዚዮንግሊ ኔራኒስ ምናምን ናቸው የራሳቸውን ፍቺ እየሰጡ የመጡት። ስለዚህ ባክቱ ዘ ኦሪጂን ያልን ያለ ነው። የሐዋርያትን ትምህርት እናስጠብቃለን ያለ ነው። እውነት አፖስቶሊካል ሴክሴሽን አለ ከተባለ እንደው ፕሮቴስታንት ጋር ነው አፖስቶሊክ ሴክሴሽን ያለው። እኛ ዛሬ የምናስተምራችሁ የሐዋርያትን እምነት ነው። ጴጥሮስ እንዲህ ብሏል ብለን ነው የምናስተምረው። ጳውሎስ እንዲህ ብሏል ብለን በነገረ ድህነት ላይ የምናስተምረው እንጂ የሆነ የቸርች ፋዘርስ እንዲህ ብሎ ክሌም ስላደረገ የሚል ትምህርት የለንም። የትኛውም የቸርች ፋዘርስ ቴዎሎጂ ስታጠኑ ሁሉም በዘመናቸው ጥሩ ጥሩ የሚመስል ነገር ሰርተዋሉ፣ 60-70%። ከዛ ባለፈ የትኛውንም የቸርች ፋዘርስ 100% አንቀበልም፣ ዛሬም ነገም ማለት ነው። ስለዚህ አፕሪሼት ማድረግ ያለብን ነገር አፕሪሼት እያደረግን እናልፋለን። የቸርች ፋዘርስንም ቢሆን አባት የላቸውም እያሉ ስለሚያወሩ ያ ማለት ግን ሁሉም ልክ ናቸው። ስለዚህ አትናቴዎስ እንዳለው ዮሐንስ አፈወርቅ እንዳለው ብለን ክሬም የምናደርግ የለም። ጳውሎስ እንዳለው ክርስትና የሚሰራው ይሄ ነው። ጴጥሮስ በቅዱስ መጽሐፉ እንደዚህ እንዳለው እያልን ነው የምናስተምረውና በደህንነት ጉዳይ ላይ እምነት በዚህ ኤፌሶን ምዕራፍ 2 ላይ በጣም አንድ ጥቅስ ለመናገር በጸጋ በእምነት ድናችኋል፣ ይህም ከእናንተ ሳይሆን ከእግዚአብሔር ነው። ስለዚህ ሰው ሚድነው በእምነት በጸጋ። ጸጋ ማለት ፎርጊቭነስ ነው፣ ነፃ ስጦታ ነው። ማንኛውም ሰው ኢየሱስ ጌታ እንደሆነ በሮሜ ምዕራፍ 10 መሰረት በልቡ ቢያምን በአፉ ቢመሰክር ይድናል። ሰው በልቡ አምኖ እንደሚጸድቅ በአፉ መስክሮ እንደሚድን እናውቃል ይላል ጳውሎስ። ስለዚህ ድነት ፍራክሽናል ሞመንት ነው እንጂ ፕሮሰስ አይደለም። በዛው ሰዓት ጌታ ኢየሱስ ክርስቶስን እኔ ኃጢአተኛ ነኝ፣ ስለ ኃጢአቴ ሞቷል ተነስቶ ማንኛውም ሰው አዛት ደህንነት ያገኛል። መስፍን ያ በዛው በመሰከረበት ጊዜ ይድናል ማለት ነው። እና ደህንነት የተፈጸመ ነው፣ ገና የሚፈጸም አይደለም። አሁን ይሄ ድነናል እየዳነ ነው ገና እንድናለን ቴዎሎጂካሊ ትምህርቱ አሹራንስ የለንም የሚል ትምህርት አይደለም። ቴዎሎጂ ሲጀምር ይሄ ትምህርት እኮ ሲጀምር የኬልቪን ትምህርት ነው ሲጀምር። አሁን የተዋህዶ የኛ ብላለችው እንጂ ስነ አፈታቷ በራሷ እንጂ ኬልቪን ቁጭ አድርጎታል። ድነናል እየዳነ ነው ገና እንድናለን የሚለው ትምህርት አልዳንም የሚል ፍቺ የለውም። ድነናል ሲባል እውነት የእግዚአብሔር ልጅ ነን 4 ነጥብ። እንድናል የሚለው ከነፍስ አንግል ነፍስ የእውቀት ክፍል ናት። በእውቀት በእግዚአብሔር ቃል ሙላት እየተሞላች ትሄዳለች። ስጋ ደግሞ ስትሪክት ነው። ጌታ ሲመጣ የሚሞተው ማይሞተውን አካል ይለብሳል። እንዲህ ነው ቴዎሎጂ የሚፈታው እንጂ ገና አልዳንም በሚል በጣም ከባድ ነው። ስለዚህ ደህንነት አንድ ቤተ እምነት ካቶሊክ የሚሆን ኦርቶዶክስ የሚሆን ዋቴቨር አሁን አላችሁ ደህንነት ብሎ እስካልተናገሩ ድረስ ይህ ክርስትና አይደለም። ይሄ ጳውሎስ የሚያውቀው ስብከት አይደለም። ጴጥሮስ የሚያውቀው ስብከት አይደለም። እነሱ የሚያውቁት በልጁ የሚያምን የዘላለም ሕይወት እንጂ እንዲኖረው እንጂ እንዳይጠፋ እግዚአብሔር አብ ልጁን ዓለምን እስኪወድ ድረስ ሰጥቷልና የሚለውን ነው። ስለዚህ
እኛው ዛሬ የምናስተምረው አሁን ያለነው 18 ነው። በእኛ 26 ላይ ሆነን የምንናገረው የዛሬ 1900 ዓመት የነበረውን በ100 ዓመተ ምህረት ተዘግቶ ያለቀውን አዲስ ኪዳን 66ቱ መጽሐፍት አርቲኩሌት ያደረገ ስብከት ነው የምንሰብካችሁ። ስለዚህ ፕሮቴስታንት ትናንትን የመጣው በሉተር ነው የመጣው አይ ኖ አንሰማችሁም። እኛ የምንሰብከው የሐዋርያትን እምነት ነው፣ እውነተኛውን ክርስትና ነው። ስለዚህ እኛ የተመለስን ያለነው ወደ ዛሬ 1900 ዓመት ጴጥሮስ ምን ብሏል፣ ሐዋርያ ጳውሎስ ምን ብሏል ሚለውን ነው እንጂ ቸርች ፋዘርስ ምን ብሏል የሚለውን አይደለም። በዚህ አጋጣሚ እኛ ውስጥ ሆኖ ያው እንግዲህ ምድር ላይ ያሉት ብዙም ያው ትምህርታቸው ብዙ እንደዚህ ብዬ ገብቻውን ቼክአፕ ለማድረግ ያለው ግን ካታኪዝማቸው፣ ኮንፌሽናቸው፣ አፖስቶሊክ ክሪዳቸው ምናምን ሳየው አንድ መጽሐፍት አላቸውና ሉትራኖች ካህነ ኢየሱስ ምንድነው ሳክራመንት ለመዳን ነው ብሎ ነው ክሌም ያደረጉት እዚህ መጽሐፍ ላይ። እውነት አሁን ያለችው ምድር ላይ ያለችው መካነ ኢየሱስና ሉትራን እንደዚህ እያመኑ ከሆነ በእርግጥ ነው ምናችሁ ፕሮቴስታንት አይደሉም። 4 ነጥብ። እኛ ድህነት በእምነት ነው የምንለው፣ ድህነት ፕሮግረስ አይደለም። ስለዚህ እንግዲህ ሶሻል ሚዲያ ላይ ታውቃላችሁ እየመጡ ቁርባን እንኳን ከፔንቴኮስታል ጋር ከመውሰድ ከኦርቶዶክስ ጋር ብንወስድ ይቀልናል እስከ ማለት ድረስ እየሄዱ ነው። ስለዚህ ፈርዘር ፔንቴዎች እናንተ ወንጌል አማኞች ይሄ ወንድምነት አቅፈናቸው የሚባል ታሪክ የለም። ልክ ኦርቶዶክስን ዲፌንድ እንደምታደርገው ለኦርቶዶክስና ለካቶሊክ ጌታን እንደምትሰብክ ጌታን ተቀበሉ እንደምትሏቸው ልክ እንደዛ በዚህ ትምህርት ውስጥ ካሉ ግን አሁንም ሉትራኖች አሁንም ሌሎቹ ጌታን መቀበል አለባቸው። 4 ነጥብ ማለት ለምን ደህንነት በእምነት እንጂ በሳክራመንት ውስጥ አይደለም፣ በሚስጥራት ውስጥ አይደለም። በሚስጥራት ውስጥ ወንጌላውያን ቤተክርስቲያን የምታምነውንም ጸጋ መካፈልን ነው። በጌታ እራት ውስጥ ጸጋ መካፈል አለ። በጥምቀት ውስጥ በኢመርሽን ውስጥ ጸጋ መካፈል አለ። አንደኛ ቆሮንቶስ ምዕራፍ 11 የሚለው ይህን ነው። ሳይገባው የሚወስድ ራሱን ይፈትን ይላል ሳክራመንት ላይ ጌታ እራት ላይ። ግን ተገብቶት የሚወስድ ግን ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ሞቱን የመናገር ጸጋ እናገኛለን። ከዚህ ያለፈ የጌታ እራት ወደ ደህንነት ከመጣ ስራ ሊሆን ነው። መዳን ደግሞ በስራ ሳይሆን በጸጋ ነው። ይሄን ነው የምናየው። ጥምቀት ላይም ጥምቀት የኃጢአት ይቅርታ አይሰጥም። እውነት የዳነውን ገዚህ ሮሜ ምዕራፍ 6 እንዳለው ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ የምንገልጽበት ገሃዳዊ ምስክርነት የምናሳይበት እንጂ ለመዳን አይደለም የምንጠመቀው። ስለዚህ ዛሬም ነገም በጣም ኤርሚ የሄደበት ያለው ደምሽት ትክክል ነው። እዛ ጋር ሄደው ቁርባን እንኳን አልተር እንኳን እነሱ ስለማይቀበሉ ቁርባኑን እንኳን ከነሱ ጋር እንወስድ የሚቀሉን ኦርቶዶክሶች ናቸው ካሉን የምን ብራዘር ነው ብሮ? የምን ወንድም ነው? ሉተራኖች ወንድም አይደሉም እያሏችሁ ለምንድን ነው የምታቅፏቸው? ይሄ እግዚአብሔር ራሱ ቸር ከሆነ በላይ ቸር የመሆን ሪፍሌክሽን ማየውና በትምህርት እንደ ኦርቶዶክስ ነው እየሄዱ ያሉት። ኦርቶዶክስን ጌታን ተቀበሉ እያለን ነው። ልክ ሉተራኖችም አት ሴም ታይምስ ይሄ ነው የሚያገኛቸው ማለት ነው። ተባረኩልኝ ወንድምነት ኤርሚያል ተባረክ ሚኪዬ፣ እግዚአብሔር ይባርክ። ቴንክ ዩ ሚኪ። አለሁ ሚት እያልኩ እያወራሁ ነበር። ተባረክ፣ ጸጋ ይብዛልህ። እውነቱ ይሄ ነው። እንግዲህ እውነቱ ይሄ ነው። በመጽሐፍ ቅዱስ አስተምሮት ላይ ነገረ ድህነታቸው እኔ ቢያንስ አንደኛውን ሃይማኖት ባልኖርበትም ካነበብኩት የተነሳ አውቃለሁ። የይሁዲን እምነት ማለት ነው። ካነበብኩት የተነሳ ነገረ ድህነት ትምህርታቸው ምን ላይ ያጠነጠነ ነው ብለህ አብዛኛው አይሁዳውያንን ሄደህ ብትጠይቅ የዘላለም ሕይወት እንኳን ራሱ አለ ብለው አያምኑም። ስለዚህ እነሱን ከማንበብ የተነሳ ከማንበብ ከመጠየቅ በእውቀት ከኔ በእድሜም በኔ ከአገልግሎትም ከኔ ከቀደሙ ሰዎች በመጠየቅ የዛን እምነት አውቃለሁ። የኦርቶዶክስ ተዋሕዶ ቤተክርስቲያንን የነበርኩበትና አገልግልበት የነበረ ቤተክርስቲያን ስለሆነ ነገረ ድህነት ትምህርታቸውንም አውቃለሁ። ኦኬ። የወንጌል አማኝ ስለሆንኩ ደግሞ አሁን እንደ ዳነ ሰው እንደ ፔንቴኮስታል አውቃለሁ ነገረ ድህነት ትምህርቴ ከየት እንደሚቀዳ ማለት ነው። እንደ አንድ ፔንቴ አውቃለሁ። የኔን ሳቅ ያለሁባቸው አብያተ ክርስቲያናት ተመሳሳይ እምነት እንዳለን አውቃለሁ። ተመሳሳይ አይነት አስተምሮት እንዳለ አውቃለሁ። ኦኬ። የሉትራውያንና የመካነ ኢየሱስ ድሮም በተለይ በህፃናት ጥምቀትና በዚህ በጌታ እራት ጉዳይ ላይ ያለው ላይ ጥያቄ ነበረኝ። ያን ጥያቄን ግን አሁን ጭራሽ ጉልት አድርገው ያሳዩን የዚህ የቲክቶክ ላይ ሰዎች መጥተዋል። የቲክቶክ ነው ያልኩት።
የምድሪቱን ቤተክርስቲያን በምድር ላይ ያለችውን አልናገርም። እንደ ቲክቶኩ ሉትራውያንና መካነ ኢየሱስ ነን ብለው እንደሚሉቱ ከሆኑ የእነሱ አንድነት በአፍንጫ ይውጣ። የእውነት እግዚአብሔር ምስክሬ በሚያውቀው ማለት ነው። እንደ ቲክቶኩ ሉትራውያን ከሆነ ወንድሞቼ ብዬ ልጠራቸው እንኳን ራሱ አልደፍርም። እነሱም አይደፍሩም። እነሱም እኔን ወንድምንህ ብለው ሊሉ አይደፍሩም። ነግረውናል። ይህም በግልጽ ማለት ነው። ኦኬ። ግን ምድሪቱ ላይ መሬት ላይ ያለችዋ አብያተ ክርስቲያናትን ሳይ ግን ጥንቃቄ ያደርጋለሁ ማለት ነው። ኦኬ። እዚህ ቲክቶክ ላይ ያሉት ራሱ በአብያተ ክርስቲያናቱም አንዳቸውም አይታወቁ፣ በአብያተ ክርስቲያናት አንዳቸውም አያገለግሉ፣ አንዳቸውም እኮ አልኩ አይታወቁም በቤተክርስቲያን ውስጥ ራሱ ነው። መካነ ቲክቶክ እና መካነ ኢየሱስ ብለን ልትላቸው እንችላለን። መካነ ቲክቶኮች ምንም ወንድም ነው እና አቤት ኔትወርክ ጥሩ አይደለም። ምን እሺ፣ አይ ባለፈው በደንብ ክሊር እኮ አድርገናል። የአየር ላይ ያለችው አየር ላይ ያለችውን ባለፈው ስትናገር ነበር እና አየር ላይ ያለችውን መሬት ላይ ካለችው ለይተን እናያለን ስትል ነበር እና እሱን ለማስታወስ ያክል ነው። እኛ ግን ለይተን ነው የምናወራው። ተባረክ። እኛ መሬት ላይ ለይተን የምድሪቷን መሬት ላይ ያለችዋን መካነ ኢየሱስና ሉተራውያን አንነካም። እንደ የቲክቶኮቹን ግን ከተቃውም ለይተን ነው ከምድሪቱ ላይ ካለችዋ ቤተክርስቲያን መሬት ላይ ካለችዋ ቤተክርስቲያን ለይተን ነው የምናየው። በእነሱ አይን አብያተ ክርስቲያናቱን እንደዛ ማየት የለብንም። እንደዛ ለማለት ነው። እና ጸጋ ይብዛላችሁ፣ ተባረኩ። እሺ፣ ዲያቆን ጎዶልያስ ሶሪ፣ ይቅርታ ዲያቆን። ሰላም ለእናንተ ይሁን። ሰላም ይብዛ። እንዴት ነህ? እግዚአብሔር ይመስገን። ሰላም ናችሁ ሁላችሁም? ደህና ነን። ከየት ቤተ እምነት ነው ወንድማችን? ይቅርታ ግን ስላቆየን። ችግር የለውም። ያው ኦርቶዶክስ ነው። ቅድም መጀመሪያ አንድ ሀሳብ ልስጥና ወደ ጉዳዩ እንትን እንደ ሀሳብ ነው። ወንድም ቅድም ሲናገር ነበረ። ትንሽ ያልተቀበልኩት ሀሳብ ምንድን ነው? እኛ እንደ ማለት መጽሐፍ ቅዱስን የሚከተል ሰው እና ክርስቶስን ደግሞ የሚከተል ሰው ከክርስቶስ የምንቀዳው አንድ እውነት አለ። ከክርስቶስ ምንጊዜም ቢሆን የምንቀዳው አንድ ትልቅ ነገር አለ። እሱ ፍቅር ነው። በፍቅር ሲሆን ከማንም ጋር ተነጋግረህ ከማንም ጋር አውርተህ መግባባት ትችላለህ። መረዳዳት ላይ ትደርሳለህ። አትስማማ እንኳን ራሱ በፍቅር ትለያያለህ ማለት ነው። ምናልባት ግን በትችትና አንዳንድ ነገሮችን በመጻፍ ምናምን ግን ከሆነ እኔንም ካንተ ጋራ ወይም ካንቺ ጋራ እንዳወራ አታረገኝም፣ አይደረግም፣ አይሆንም። እኔም አልቀበልም። ምክንያቱም እንደ እንትን ቆጥረዋለሁ። እንደ ምንድን ነው ሰውን ታውቃላችሁ፣ ሰው ታውቁታላችሁ። ሰው ማለት ስለ ክብሩ ይጨነቃል። ከምንም ነገር በላይ ስለ ክብሩ ነው የሚጨነቀው። ከወንጌል በላይ ከእግዚአብሔር ቃል በላይ ከየትኛውም ነገር በላይ ስለ ራሱ ክብር ይጨነቃል። ስላለው ቤተ እምነት ጉዳይ ይጨነቃል። ከጌታ ይልቅ ነው የምላችሁ። ከተረዳችሁኝ ስቲል ከሚያመልከው አምላክ በላይ ለቆመለት ይሄ ተቋም ለሚባለው ለፕሮቴስታንትም ሊሆን ይችላል፣ ካቶሊክ ለሚባለውም ሊሆን ይችላል፣ ለኦርቶዶክስም ሊሆን ይችላል። ለዛ ነው የሚቆረቆረው። ይሄ ደግሞ ጥሩ አያረገውም። አንድ ሰው ወንጌል እሰብካለሁ ካለው ወንጌል በምንድን ነው የሚሰበከው? በፍቅር ነው። ከነ ጳውሎስም የምንማረው እሱ ነው። ስለዚህ ከቻልን በፍቅር ብንነጋገር እንዲህ አይደለም የሚለው ነገር ቢቀርብን ጥሩ ይመስለኛል ብዬ አስባለሁ። እንደ ሀሳብ ነው። ጳውሎስም የምንማረው እሱ ስለሆነ ወንድሞቼ አባቶቼ እያለ የእስራኤል ጸሐፍትና ፈሪሳውያንን ወንድሞቼ አባቶቼ እህቶቼ እያለ ሲያወራቸው ነው የምናየው፣ ብዙ ጊዜ ሲሰብክ ማለት ነው። ሌላው አልፎ በኢየሩሳሌም ሄዶ የእነሱን ይሄ ምንድነው ስለቱ ራሱ እስኪፈጽም ድረስ እናየዋለን ጳውሎስ ማለት ነው። ይሄ የክርስትና የአገልግሎቱ ጥግ ነው በቃ። ስለዚህ ሚሳድ ወንድም ኤርምዬ አለ ወይስ
ርቀሃል? አይ አለውኝ እኮ ማለት ቼክ ለማድረግ ዝም ካል ማለት ካቋረጠን ሀሳብ አታስጨርሱም ይላሉ። ኦኬ ሀሳብ ነው የሰጠው። እዚህ ከፍቅር የጎደለ ንግግር የተናገረ ሰው አለ እንዴ? ዲያቆን ጎዶልያስ አዎ አንደኛ እህታች ላይ ይሄ ሩት ነው ምናምን የሚል ጽሁፍ ሲጽፈው የነበረው እኔም ነግሬዋለሁ። እዛው ትክክል አይደለም ብየዋለሁ። ትክክል መስላ ማን አይደለም። ነው እሱ? ማን ነው ሩት? ሩት ነው ምን የሚል ጽሁፍ አለ። እህታች ነው ኦርቶዶክስን ሲሰድብ አየሁ። እና ኮሜንት ላይ ለተሰጠ ሀሳብ ነው ከፍቅር እናድርግ ብለህ እኛን እዚህ በማይመለከተን ሀሳብ ላይ ጊዜያችንም ተወስደው ፕሮፊትም እኮ ተናግሯል። ኮሜንት ላይ እኮ ማንም ሰው ይናገራል፣ ማንም ሰው ይጽፋል። ፕሮፊቱም ተነግሯል። ምን አለ ፕሮፌት? አሁን ፕሮፊቱ ያለው ምንድነው? እኔ ያልተቀበልኩት ወንድሞቼ ብዬ ያልጠራቸውም አለ አይደለ? እነዚህ ሉትራን ቸርቾችን ይሄ አሁን አስፈላጊ አይደለም። እሱ ነው ያለው። በቃ እሱ ነው ያለው። አንተ ሉትራዊ ነህ እንዴ? አይ አይደለም። በቃ ስለዚህ ምንድነው የአርጋጃ እና ጓግጅ የጋጋሪ ቆስቋሽ ትላለች። እንደዛ አይነት ነገር ልሁን እያልክ ነው ማለት ነው። ስለዚህ አንተ ኦርቶዶክሳዊ አይደለህ። እሱ ያለው ለምን እንዲህ አልክ ብለን ካለ ማለት ብለን ካልኑ እኛ ነን እንደዛ የምንጠይቀው ማለት ነው እንጂ አንተ አይደለህም። ሀሳብ ማለት የፍቅር ጳውሎስ ገብቶ ተላጭቶ ታጥቦ ምናምን ነገር ብሎ የሚል ምንም አይገናኝም ብራዘር። እሱን ካልኑ እኛ ነን ሚኪን የምንለው ማለት ነው። ለምን እንዲህ አልክ አይባልም። ከፍቅር መጉደል ነው ብለን የምንለው የራስህን ችለህ አውራ ለማለት ነው። ቴንኪው። እንደ ኦርቶዶክሳዊ ነገረ ድነታችሁ ከምን ይቀዳል? ዲያቆን ጎዶልያስ ነገረ ድነት ያው ነገረ ድነት መዳን ያው በክርስቶስ ስራ ነው። ሌላ መዳኛ መንገድ የለም። አዳኙ ክርስቶስ ነው። ከክርስቶስ ኢየሱስ ውጭ ሌላ አዳኝ የለም። ይህንን የኢትዮጵያ ኦርቶዶክስ ታሪክ ሳይንስ የምታስተምረው እንደዚህ ብላ? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሁለት አይነት ነው። በእርግጥ ምን ግልጽ ላድርግልህ መሰለኝ ስንግግሬን በክርስቶስ መዳን ላይ ተጨምረው የሚመጡ አስተምህሮዎች እንዳሉና እንደምትሰሙ በደንብ አውቃለሁ። እኔም አውቀዋለሁ ስለማየው ብዙ ጊዜ ማለት ነው። ሆኖም ግን ትክክለኛዋ የቀደመችው ወይም የጥንታዊቷ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ምንድን ነው? አስተምህሯ ምን ይላል? መጽሐፍቶቿ ምን ይላሉ ብላችሁ ደግሞ ከፈተሻችሁ ከዕብራውያን ማብራሪያ ጀምራችሁ ማየትም ትችላላችሁ። ለምሳሌ ዕብራውያንን ብትሄዱ ምዕራፍ 7 ሄዳችሁ አንድምታ የሚባለውን መጽሐፍ ሄዳችሁ ብታነቡ ብቸኛውና ተጨማሪ የሌለው መካከለኛ ብቻው እንደሆነ ትናገራለች። ይተረጉማል ማብራሪያው ማለት ነው። ይሄ ነገረ ድነት አንተ የኦርቶዶክስ ቤተክርስቲያን ዲያቆን አይደል? አዎ በኦርቶዶክስ ቤተክርስቲያን አስተምሮ ነው የምታምነው? አዎ የኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ድነት ትምህርቷ ከመጽሐፍ ቅዱስ የተቀዳ ነው? አዎ ምንን መሰረት ያደረገ? ለምሳሌ ኃይለ ቃሉ ከየትኛው የመጽሐፍ ቅዱስ ክፍል ላይ? ልክ አሁን ዕብራውያን እንደጠቀስከው ሰው በክርስቶስ ኢየሱስ አምኖ ይድናል ብላ ትሰብካለች፣ ታስተምራለች። ዮሐንስ 3:16 ነው እስከ 18 ይህን ምን ብላ ትሰብካለች? ዓለም ሁሉ እንዳይጠፋ እንጂ ዓለምን ሁሉ እንዲድን እንጂ ሰው ሁሉ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲሁ ወዶታል ይላል። እንዲድን ዓለሙን አንድ ልጁን እስኪሰጥ ድረስ እግዚአብሔር ዓለሙን እንዲሁ ወደደው ይላል። ወደደው ማለት ደግሞ ምንድነው? በክርስቶስ ኢየሱስ ደም ዓለምን ከኃጢአት ከአዳማዊ እርግማን ምን ሊያደርጋት? ነፃ ሊያደርጋት ማለት ነው። ሊያነጻት ማለት ነው። እና ዓለም አሁን ነጻለች። አዎ በክርስቶስ አዳኝነት ዓለም ድናለች። አይ ቲንክ ስልህ ዓለም ማለት በውስጡ ያለው ፍጥረት ማለት ነው። ሰው ነው እንዴ? ዓለም ስል ሰው ሁሉ በክርስቶስ ማለት ምን ልል መሰለህ? ክርስቶስ ለዓለም ሁሉ ተሰቅሏል። ለዓለም ሁሉ አዳኝነቱ ይሄ መስቀል ላይ ያደረገው ነገር ለዓለም በሙሉ ነው። ለእንትና ድኗል ወይ? አዎ ልክ ነው። ድኗል ወይ ነው እንጂ ለዓለምማ እንደተሰቀለ እንደሞተ እናምናለን።
ሚድነውማ ዮሐንስ 1:12 ላይ እንደተጻፈው ሲሆን ብቻ ነው። ምን ሲሆን? ዮሐንስ 1:12 ላይ ያለው ቃል ምንድን ነው የሚለው? ለተቀበሉት ኦኬ በስሙ ለሚያምኑት አይደለ የእግዚአብሔር ልጆች የመሆንን ስልጣን ሰጣቸው ይላል። ስለዚህ ሳይቀበሉት መዳን አይችሉም። ለሁሉም ተሰቅለዋል። ተሰቀለው ለሁሉ ነው። መስዋዕቱን ሁሉ ለሁሉ ነው። ግን የሚያድነው ለተቀበሉት ነው። ካልተቀበሉት አይድኑም። አንተ ተቀብለዋል ይሄን ጌታ? አዎ። መቼ ተቀበልከው? ከጅምሩ ማለት እንትን ማወቅ እውቀት ማወቅ ከጀመርኩ ጊዜ ጀምሬ ማለት ነው። ይሄ ከመቼ ጊዜ? እውቀት ሲባል አለ አይደል እንደዚህ ከመቼ ጊዜ ጀምሮ? የስንት ዓመት ልጅ ሆነ? የ18 19 ዓመት አካባቢ። የ18 19 ዓመት አካባቢ ሆነ። ከዛ በፊት አልዳንክም ነበር ማለት ነው? ከዛ በፊትማ በልምድ ነበር የምጓዘው። ምን እድናለሁ? ምን አውቃለሁ ስለ ድነት? ስለዚህ አንተ አሁን በክርስቶስ ኢየሱስ በማመን የዳንከው ከ18 ዓመት በኋላ ማለት ነው? የ18 ዓመት ልጅ ሆነ ነው ማለት ነው? የ18 19 አካባቢ። ዲያቆን አይደል በኦርቶዶክስ? አዎ። እሺ ድቁና የተቀበልክበትና መዳን ያገኘህበት ጊዜ ይለያያል ወይስ የቀደመ ነበር? ይለያያል። ድቁና የተቀበልክበት ጊዜ ከዳንክበት ጊዜ ይቀድም ነበር አይደል? የተቀበልኩት ትንሽ ነበርኩኝ ማለት የ12 ዓመት 11 ዓመት አካባቢ ነበርኩኝ። ዲቁና የተቀበልኩት ከዛ ስለዚህ ሳትድን በፊት ነበር የምትቀድሰው ማለት ነው። ያው እንደዛ በለው ማለት እንደዛ በለው አይደለም። አንተም ትለዋለህ። እኔ አሁን ሳልድን በፊት ነበር እኔ ቀድስ የነበረው። አንተም ትላለህ። መዳን ማለት ያለ እውቀት መዳን አይመጣም ብዬ ስለማምን ሳያውቁ ማመን አይቻልም፣ ሳያምኑ መዳን አይቻልም ብዬ ነው የማምነው እኔ አሁን። ስለዚህ ሳትድን በፊት ነበር ትቀድስ የነበረው አይደል? ማለት በቃ እንደዛ ነው። አዎ አፍርጠው እንዴ! ምንም ላመንከው ነገር ወደኋላ ማለት የለብህም ብራዘር። ብዙ ካህናትና ዲያቆናት የምትሸፋፍኑት ነገር ነው እኔ የማይመቸኝ። በቃ እውነት እኮ ገብቷቸዋል። ምንመኑን ተዉት፣ ምንመኑን አትፍሩ። ሌሎችም አገልጋዮች አላችሁ፣ ምንመኑን ተዉት። ምንመኑ ገና ጫት እየቃመ ነው፣ ጠላ እየጠጣ ነው፣ ምንም የሚያውቀው ነገር የለም። የቤተክርስቲያን አገልጋዮች ከሆናችሁ በቃ እውነቱን ስነግርህ እኔም እንዳንተ ዲያቆን ነበርኩ። ሜዩት አድርግ ነኝ ካለ ነው። እኔ እኮ ነኝ ሮያል። ቆይ ሜዩት አድርገው። የፈለገውን ሲሳደብ እኮ ነው የሚለው ኤርሜስ። ሜዩት አድርገው ሮያል። እኔ አይቼዋለሁ። አሁንም እንኳን በባለፈው ሲማር ሲገዘት ነበር። አልሰድብህም እያለ ግን ይሳደባል። ተሳደብ መብትህ ነው። ግን ስትልክ ያስገባው ታወራለህ። እራሱ ነው ያወራው። እኔ ስድቡ አይደለም። አውቃለሁ ሮያል እንደሚሳደብ ድሮ የሚሳደብ ነበር። ትንሽ መካከል ደግሞ ተሽሎት ነበር። አሁን ደግሞ አገርሽቶበታል። ችግር የለውም። ስለሰደበን ተቀይሜ አላስገባም ብዬ አልለውም። ግን ምንድነው በኦርጋን የሚጨፍር በኦርጋን የሚደንስ ብለህ አትበል እንዴ! እናንተ ከነዋይ ደበበ ጋር የምታብዱት እኮ ኦርቶዶክስ ነን እያላችሁ ነው። ከአስቴር አበበ ጋራ ይያዝልኝ ቤቱ ብላችሁ ስትሉት የምትሉ እኮ ሰዎች ኦርቶዶክሳውያን ናችሁ። እና ዲያቆኑ በኦርጋን የሚጨፍር ነው በክራር የሚደንስ ነው ምናምን ነገር ብለህ አትበል። ኦኬ። ስለዚህ ኦርቶዶክስ አንደኛ ነገር ባይዘወይ መጽሐፍ ቅዱስ ምንድን ነው የሚለው? አትገልፍጥ፣ አንተ ደንቆሮ አትገልፍጥ። ከተሳደብ እኔ ለመሳደብ ያለብህ አይደል? በኦርቶዶክስ እንግዶችን መሳደብ የለም። የሌባ ልጅ ለበበል አንዴ ዲያቆን አንዴ ሮያል እሱን ስድብ እኔ ነው የምሰድበው። እንግዶችን ከተሳደብክ ግን አወርድሃለሁ። እኔን ግን እየተሳደብክ ገስት ላይ መቀመጥ ትችላለህ። ኦኬ እንግዶችን አክብር። እሺ ብራዘር። ደንቆሮ ማለት ምን ማለት ነው? እማያውቅ እያልክ ነው። ከአንተ ይልቅ የተሻለ ነገር ያውቃል ስለ ቤተክርስቲያኒቱ። ኦልሬዲ ዲያቆን ነው። ኦኬ እና ዝም ብለህ ገብተህ አትሳደብ፣ እንግዶችን አትሳደብ። እኔን ግን መብት አለ፣ ፈቅጄልሃለሁ፣ ፈርሜ አጽድቄልሃለሁ። ማንም ሰው ከገዝታ ያወርዳል። ከእናቴ እስከ ሚስቴ ከልጆቼ እስከ እኔ ምን የፈለገውን አጥንቱን ይሰብራል ብለህ የምትለውን ስድብ ተሳደብ።
ግን እታገሳለሁ። እግዚአብሔር አምላክ መዳን እንደሚያደርግልህ ስለማምን ማለት ነው። እንግዶችን ግን አትሳደብ ለማለት ነው። ዲያቆን የምታወራውን አውራና ለሮያል እሰጠዋለሁ። ቴንክ ዩ። እሺ ቴንክ ዩ። ምንድነው መጽሐፍ ቅዱስ የሚለው? ለመኮነ ድህነት በገቢረ ሕገ ኦሪት ለከንቱ ከሞተ ክርስቶስ መዳን በሕግ ስራ ቢሆን አለ። ሕግን በመፈጸም ስራን በመስራት ወይም የተለያየ ነገርን በማድረግ ቢሆን ኖሮ አለ ክርስቶስን ኪያስ ክርስቶስ ለከንቱ ሞቷል ይላል መጽሐፍ። እንግዲህ ይሄ እውነተኛው የእግዚአብሔር ቃል ምክንያቱም መጽሐፉ የተጻፈው በእኔ አይደለም፣ በእንትናም አይደለም፣ ወይም በእገሌም አይደለም። የተጻፈው መንፈስ ቅዱስ በተቆጣጠረው የክርስቶስን ወንጌል ለመስበክ በብዙ ዋጋ የከፈለው ራሱን ክዶ ክርስቶስን በሕይወቱ ያከበረ ታላቅ ሐዋርያ በመንፈስ ቅዱስ ተነድቶ የጻፈው እውነተኛ የእግዚአብሔር ቃል ነው ይሄ። ስለዚህ መዳን በሕግ ስራ ቢሆን ኖሮ አለ እንኪያስ ክርስቶስ በከንቱ ሞቷል ይላል። ስለዚህ የክርስቶስን ሞት፣ የክርስቶስን የመስቀል ስራ፣ የክርስቶስን የመስቀል መስዋዕትነት ከንቱ የሚያደርግ የትኛውም ነገር ቢመጣ እኔ የትኛውም እምነት ተከታይ እንኳን ብሆን እኔ አልቀበለውም። ለምን ካልከኝ እኔ ከምንም ነገር ቅድም መጀመሪያ ስገባ አንድ ነገር ተናግሬ ነበረ። ሰው የሚያስቀድመው ከጌታ ይልቅ ወይም ከጌታና ከቃሉ ይልቅ ላለበት ተቋም ያደላል ብዬ ነበረ። እኔ ደግሞ እንደዛ አይደለሁም። ተቋሟ በክርስቶስ ወንጌል ላይ ካልተመሰረተች፣ በነቢያትና በሐዋርያት ትምህርት ላይ ካልተመሰረተች፣ የጳውሎስን ትምህርት ትታ የራሷን ትምህርት የምታስተምር ከሆነች ያቺ ተቋም ኦርቶዶክስም ትሁን ካቶሊክ፣ ፕሮቴስታንት ይሁን ሌላ እሱ ገደል መግባት ይችላል። እኔ አንድ ነገር ነው የማምነው፣ እርሱም መጽሐፍ ቅዱስ የሚባለው ቃል። መጽሐፍ ቅዱስ ያላለውን ደግሞ እኔ ልቀበል አልችልም። ስለዚህ እግዚአብሔር ክርስቶስ ሲሰቅሉት፣ ሲሰድቡት፣ ሲያሳድዱት፣ እንደዛ ሲያጋፉት አንድ ነገር አደረገ። አባ እስራኤል እስመ በዘያእምሩ ይገብሩ፣ አባቱ የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ከክርስቶስ የተማርኩት ፍቅር ነው። ማንም ምንም ቢል ግድ አይሰጠኝም። አንድ ነገር እውነት ነው፣ ክርስቶስ ኢየሱስ አሁንም ነገም ዛሬም ለዘላለምም ብቻውን ነው የሚያድነው። ከእርሱ ውጭ ወደ ውጭ ነው። ተወደደም ተጠላ እውነቱ ይሄ ነው። ማንም ሊመረውም ሊጣፍጠውም ይችላል። እኔ ማንም እንዲመረው ማንም እንዲጣፍጠው አይደለም የምናገረው ምነግራችሁ ያመንኩትን ነው። ቅድም ወንድሜ ሲጠይቀኝ ነበረ፣ ሳትድን ነው ወይ ስትቀድስ የነበርከው? አዎ ሳልድን ነው የቀደስኩት፣ ሳልድን ነው የተመገብኩት፣ ሳልድን ነው የተጠመኩት፣ ሳልድን ነው ሳላምን ነው ሁሉም ነገር የሆነው። በቃ አላውቅም ነበር። ሶ ዋት አሁን እንደዛ ነበረ። ምን ሊሆን ነው? አሁን አሁን ነው የሚያገባኝ። እኔ አሁን ምንድን ነኝ ነው? አሁን ያለሁትን ህይወት ነው የሚያስጨንቀኝ። እኔ አሁን ድነሃል ወይ ካልከኝ፣ አዎ እግዚአብሔር ይመስገን ድኛለሁ በደሙ ስራ። አሁን ጸድቀሃል ወይ ካልከኝ፣ አዎ ጸድቄያለሁ በደሙ ስራ። በክርስቶስ ኢየሱስ ድኛለሁ፣ በመንፈስ ቅዱስ ታትሜያለሁ፣ የእግዚአብሔር ልጅ ሆኛለሁ። እኔ አሁን የእግዚአብሔር ልጅ እንጂ ባሪያ አይደለሁ፣ ስደተኛም አይደለሁ፣ መጻተኛም አይደለሁም። የቅዱሳን ሀገር ባለርስት ነኝ፣ ወራሽ ነኝ፣ ልጅ ነኝ። ይሄ እውነት ነው። ምን ላድርገው? ይህንን እውነት እንዴት ልደብቀው? ውስጤ የገባኝን የተነገረኝን እንደው አንዱ ሲናገር ምን አለ መሰላችሁ? ክርስቶስ ያድናል ትላለህና፣ አዎ ክርስቶስ እኮ ነው የሚያድነው፣ እኛም እኮ የምንሰብከው ክርስቶስን ነው ይለኛል። እና ለምንድን ነው አንተ በተለየ ሁኔታ ክርስቶስ የምትለው ሲለኝ፣ አዎ ትክክል ክርስቶስ ነው የሚያድነው፣ ግን ክርስቶስ ያድናል እያልክም እኮ የምትጨምራቸው ነገሮችም አሉ ነበረ። ግን አሉ የሚጨምራቸው። ክርስቶስ እኮ ያድናል፣ እንዴት? በዚህ ክርስቶስ እኮ ነው የሚያድነው እና በዚህ ነው ይልሃል። ክርስቶስ እኮ ደሙን ያፈሰሰው መስቀል ላይ እኮ ነው የሞተው። መስቀል ሲሸከም፣ እጁ ሲቸነከር፣ ሲገፋ፣ ሲወድቅ፣ ሲነሳ፣ ሲደማ፣ የእሾህ አክሊል ሲደፋ ማን ነበር ያገዘው? የዛኔ ማን አገዘው? ማን ረዳው? መጽሐፍ ቅዱስስ ለምን ሰው አጣ አለ?
ለምን ሰው አጣ? እግዚአብሔር ምድር ላይ ሲመለከት ለምን ሰው አጣ ብሎ ተናገረ? የሚያድን ሰው ቢኖር ኖሮ ለምን ሰው ሆኖ መጣ? የሚያማልድ አካል ቢገኝ ነው ለምን ክርስቶስ አማላጅ ሆኖ መጣ? መካከለኛ ሆኖ ለምን መጣ? ሊቀ ካህን ሆኖ ለምን መጣ? ለምትበልጠው ኪዳን መስዋዕት ለምን ሆነ? ለምትበልጠው ኪዳን ለምን ዋስ ሆነ ብሎ ለምን ጻፈ ጳውሎስ? ለምን ዕብራውያን እንደዛ ብሎ ጻፈ? ክርስቶስ በሌላ ነገር መዳን የሚቻል ቢሆን ይህንን ጥያቄ ነው እኔ ሊመልስልኝ የሚመልስልኝ ሰው ያጣሁት። ይህንን ጥያቄ የሚመልስልኝ ሳጣ ደግሞ ብቸኛው አዳኝ ኢየሱስ ክርስቶስን ወደ ልቤ ያስገባሁት አጣሁ። መልስ አጣሁ። ክርስቶስ ለምን ወረደ ነው ያልኩት። እኔ እኮ አንድ ጥያቄ ነው የጠየቅኩት። እኔ በህይወቴ የጠየቅኩት ይችን ጥያቄ ነበረ። ክርስቶስ ለምን ወረደ? የሚያድን አሁን እኛ ትድናላችሁ ብለን የተነገሩን በጣም ብዙ መንገዶች ነበሩ። እነዛ ሁሉ ሳያቸው ደግሞ ከዛ አምላክ ደግሞ ሰው ሆነ ተባልኩኝ። ለምን ሲባል ሊያድን። እነዛ መዳን አይደል እንደሚፈልገው? ሰው እኮ መዳን ብቻ ነው የሚያስፈልገው አይደል እንዴ? እስኪ አሁን ሁላችሁ እዚህ ያላችሁ ምን ትፈልጋላችሁ? መዳን አይደለም የምትፈልጉት? የእግዚአብሔር መንግስት አይደለም መውረስ የምትፈልጉት? ታዲያ እንደዛ ከሆነ አምላክ ለምን ወረደ? ይሄ ነው የኔ ጥያቄ። ይሄ ነው የኔ ጥያቄ። ለምን ወረደ ነው። ይህንን መልስ ደግሞ ማንም ሊመልስልኝ አልቻለም። ማንም ምንም ስላለ ግድ አይሰጠኝም። የሚያስጨንቀኝ እሱ ነው። ስለዚህ አንተ እመልስልሃለሁ እያለ ነው። እሺ ሮያል፣ እሺ መልስለት። መልስልሃለሁ። አንተ ክርስቶስ ወረደ በመውረዱ ፈጣሪ አትቀበልም? ኦርቶዶክስ ወረደ አትልም? አዳኝ ነው አትልም? በሱ ደም ነው። አይ ለምን ወረደ ብሎ ሲል የወረደበትን ምክንያት መልስ። አንተ ኦርቶዶክስ ወረደ አትልም ወይ ወጣ አትልም ወይ ብሎ አትጠይቀው። ከአዳም ኃጢአት ነፃ ሊያደርገን ፊኒሽድ። እነዚህ እኮ ዲያቆን ምናምን የሚባሉ እኮ መተተኞች ናቸው እኮ። አሁን መተተኛ ነህ ያስታውቃል ወይ? ጴንጤ ያልሆነ ትመልስልኛለህ? እውነቱን የምትባል ሰውዬ ተጠንቀቅ። ስማ፣ አንደኛ የምታወራበት እንድንማር ነው የገባን። እንማርበት በቃ። ወይ አትምጣ በየቦታው የማታ ተማር ከፍለህ። አንደኛ አንደበትህን ከስድብ አርቅና የምትመልስልኝ ከሆነ መልስልኝ። እኔ እኮ ከፊት ለፊት ላይ ዲያቆን የሚለው ስም ባይኖር አልናገርም፣ ግን በኦርቶዶክስ ስም ገብተህ ኦርቶዶክስ አትተችም። አሁን ላይ ዳንኩት ሳልድን ነበር መቀድሰው ምናምን። ምን አይነት አባባል ነው? አዎ ትክክል ነው። እና አሁን ድናሃል አንተ? ድናሃል አልዳንክም አይደል? በቃ ጴንጤን አይደል አንተ? ኦርቶዶክስ ነኝ። ኦርቶዶክስ ነኝ። ሌባ ነህ አንተ። ይሄ እኮ ነው ትቀጥላላችሁ። እናንተ ሁለታችሁ ናችሁ የምትቀጥሉት። ልዩነት ልብ በሉ። ልዩነት እዩ። ዲያቆን ጎዶልያስ ኦርቶዶክስ ነኝ ብሎ የሚናገረው የመጽሐፍ ቅዱስ እውነት ነው። ሮያል ደግሞ ኦርቶዶክስ መሆኑ ይታወቃል። ልዩነት እዩ፣ ንግግር እዩ፣ አድምጡ። ማነው በእውቀት የሚናገር? ማነው ፈሪሃ እግዚአብሔር ያለው? ከዲያቆን ጋር አውራው። ዲያቆን ማንም ሰው ምን አባቱ ዲያቆን ነው? በኦርጋን እየጨፈረ እያዳራሹ እየዞረ ሌባ ልጅ እኮ ነው። በቃ አየህ፣ በፍሬያቸው ታውቋቸዋላችሁ ይላል መጽሐፉ። ፍሬ በጠስ መድኃኒዓለም ይበጥስ፣ አብሮ ይበጥሰን። አረ ራስ ተበጠስ ከዛው ከምትዘላቸው ጋር ወሬኛ። እኔ በጣም የማደደው ኤርሚያስ እንዳንተ እኮ እንደዚህ አውጆ ቢሳደብም ቢናገርም አንድ ሰው ደስ ይለኛል። በቃ ምን አለ አሁን ይሄ ሶስት ይሮያል ይበጥስ ይቀንጥስ ምን አለ? ምን አባቱ እንደሚያወራ የተናገረው ስህተት። ቆይ ወገኖች ታገሱ እናንተ እንዴ። ቆይ አንዴ ይሮያል ወገኖች፣ አይኖ ይሄን ቤት እኔ ብቻ እንደማልመራው አውቃለሁ። የብዙዎቻችሁ የምታከብሩት የምታደምጡበት ቤት ነው፣ ግን ሰዎችን መታገስ አለብን። አሁን ዲያቆን ጎዶልያስ የተናገረውን ስህተት ይሄኛው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል ስላልሆነ በዚህ ነው የሰደብኩ፣ በዚህ ነው ማላከብረ በለበለው። ምንድነው ከተናገረው ትክክል ያልሆነ? መጀመሪያ ደረጃ ስሙ ይስተካከል። ጎዶልያስ ሳይሆን ዳቆን ጎዶሎ ነው ስሙ። እና ዳቆን ጎዶሎ አሁን የተናገረው ምንድን ነው? የዳቆን ጎዶሎ
ምን መጀመሪያ እምነቱ ምንድን ነው? ኦኬ እዚህ ጋር አሁን ምን ታደርጋለህ መሰለህ ኤርሚ? ዲያቆን ጎዶሎ እምነቱ አቤት ምንድን ነው? ኦኬ አሁን ክብር የሚባል ነገር አለ። የሰው ልጅ ክቡር ነው አይደለ? አንድ ቦታ ውስጥ ዲያቆን የሚያስቀድም ጎዶሎ ከሆነ ያወራል። እምነትህን ተናገር፣ ካልሆነ እኔ አስወርድ። አከብርሃለሁ። ዲያቆን ጎዶሎ አከብርሃለሁ። አንተ ያው ጴንጤ ኤርሚ ጴንጤ ነኝ እንደዛ ካልከኝ እንደዛ ዝም እንደዛ በል። ነው የሚነበበው። ይቅርታ ወደ አድርግልኝ። ማነው ይሄ ልክ ሮያል? አይደለም። እውነት ልክ አይደለም። መጀመሪያ ይቅርታ ጠይቀህ ነው የምታወራው ከኔ ጋር ማለት ከዚህ በኋላ ይቅርታ እሺ ሳትጠይቅ ዲያቆን ጎዶሎ እንዳታወራ። እምነትህ ምንድን ነው? ዲያቆን ጎዶሎ ይቅርታ አሁን ቆይ ሳትጠይቅ እንደዛ ነው የሚነበበው ስሙ ሮያል። ታዲያ ቆይ እኔ ደግሞ ዲያቆን ጎዶሎ አንተን ማሳፈር ስለምፈልግ ስሙን ትልቁ ላይ አላደርገው። እንደዛ ነው የሚነበበው ስሙ። እስቲ ቆይ ላንብበው እስቲ እንድታዩት ልዩነቱን ቆይ እንድታዩት ነው። አሁን እኔ ዲያቆኑ ፊት ለፊት ላይ ያልኩትኝ እንደዛ ጎዶሎ ዲያቆን ነው ተብሎ የሚነበበው። ቆይ ላንብበው። እሺ ላንብበው በደንብ። ዲያቆን ጎዶሎነት ነው የሚባለው። ጎዶሎነት ማለት ነው። ምክንያቱም እንግዲህ በእምነቱ የሚያፍር ኦርቶዶክስ እንግዲህ ዲያቆን ጎዶሎ ያፈራችሁ ትውልድ እንደ ሮያል አይነት ትውልድ ነው ያፈራችሁ። ልብ ያው በሉ። ይችላል። አሁን ይሄ ኦርቶዶክስ አዎ፣ ያሰድባል። ይሄ ውጣ ምኑ ነው? አሁን ይሄ ውጣ፣ ኦርቶዶክስ ኦርቶዶክስ አይደለም ውጣ እና ክብር። ጴንጤ ነኝ ብለህ ደረትህን ነፍተህ ተናገር፣ እንወድሃለን። ከዛ በኋላ በቃ አታጭበርብር፣ ሌባ። ኦርቶዶክስ ነኝ ጽድት ያልኩና አሁን ጽድት ያልኩና በመጽሐፍ ቅዱስ ብቻ የማምን አንተ አይነት ጽድት አንተ በፈለገ በሆነ አትጸዳም። እሺ እህትየው ምንድነው ያሳየሽው? ታሳዝናለህ። እህትዬ ባይዘው ቆይ አንዴ ሮያል አዎ ይሄ ቆይ ዲያቆን ይሄ የዲያቆን ጎዶልያስ ፔጅ ውስጥ ገብቼ ነው እና የራሱ ፔጅ ውስጥ ነው። ይኸው መስቀል ይዞ እንደምታዩት ከአባት ጋር ይሄንን ቄስ ዲያቆን አይደለም ብለን አሁን የምታምነው ልንገርሽ እንኳን የቤተክርስቲያን ልብስ አይደለም ለብሶ መስቀል ይሄ ይዞ ዲያቆን አዳምጪኝ። ቆይ ይሄ አይደለም እንኳን ዲያቆን ይኸውልህ ጳጳስ ቢሆን እኔ አንዴ ሮያል አላከብረውም። ሚውት አድርግ ጳጳስ ቢሆን ሚውት ራሱ አድርግ ሌባ በእናትህ ከሆነ እረፍ በእናትህ ሚውት አድርግ እኔ ሮያል እንደ እድሜ ያስወርዷል። እኔ ሳልታገስህ ስልጣናውን እንትን አላቸውም። ከዚህ በኋላ በስርዓት ካላወራ ቢያስወርዱ ነው የለውም። ይኸው ፔጅ ውስጥ ገብቼ ነው። እስቲ የትኛው ነው ሲደንስ ሲጨፍር ያየከው? ይኸው ሙሉ የቤተ ክርስቲያን እንትን ያለው ልብሰ ተክህኖ ለብሶ ነው ያለው፣ በመስቀል ሆኖ ነው ያለው። የቱ ጋር ስህተቱ ምኑ ጋር ነው? ተመልከት። ይሄ ዲያቆን አይደለም። ዲያቆን ሰውንም ስትኮንኑ በመረጃ ችግር ቢሆን የለውም አሪፍ ነው። ግን መረጃ በሌለ አሁን ነገር ላይ ሰውን አትሳደብ ሮያል። ኦኬ ኖ በኦርጋን ሙዚቃ ተሰብስቦ ጠላ ሲጠጣ ይችዋሉ። አይተኛል። ሮያል አለ አንድ ጥያቄ ልጠይቅህ። ፔጅ ላይ ሮያል ጠላ ይሰማሃል? ሲጠጣ አለ። በጌታ በኢየሱስ ክርስቶስ ውሸት በእናታችሁ ናገር በምክር ያላችሁ ሰዎች እባካችሁ አስወጡት ይህን ሰውዬ በእናታችሁ። አስወጡልኝ ያለ ይሄ ለእውነት ኑሩ ይባለውማ በየቦታው የት አለ እንደተባረረ ሮያል? የት አለ በእናታችሁ ሮያል? ቆይ አንዴ እኔ ነኝ ሚውት ያደረግኩ። እስቲ የት አለ? የቱ ጋ ነው ጠላ ሲጠጣ የሚያሳየው? ይኸው ፔጁ ሙሉ ይሄ ነው። ሲዘምር ነው የሚታየው አይደለ? ጠላ ጠጭ ነው እንደዚህ አይነቱ ነው። አንተ ብቻ ጠላ እየጠጣ ቁጭ ብሎ አንተ ብቻ እውነት ተናጋሪ፣ አንተ ብቻ ለቤተ ክርስቲያን ተቆርቋሪ አትሁን። የእውነት የሚናገሩትን አትግፋ። ማን ሮያል? እኔ አልገፋውም። ይሄ ጠላ ጠጭ ነው። እዚህ ጋር ኤርሚን እዛ የሚታገስ እሺ፣ ኤርሚን ጽናጽል ሰርቆ የሚታገስ ተባሮ እኛ እንታገስም። ኤርሚያስ በቃ እግዚአብሔር ጋር ብሎ ከታገሰኝ ብራዘር ታገሰኝ፣ ችግር የለም። ጽናጽል ሰርቆ በቃ የተባረረ እኛ ይሄ እንታገስህም እኛ እንታገስህም። በቃ ሚውት አንቺ አድርግና ማንሽ ነው አርፈህ ስማ። ታገሽ ሰው ነው አትረብሽ። አታገሽ? እዚህ ቤት የት የሚገቡትን ታውቂኛለሽ? ስርዓት ያዝ። እንደ እኔማ አንተ አንተ ለእውነት መጣ ነው ተረጋጋ። እየገባ መሲ ሰዎችን መሲ አታክ አታድርግ። አይ መሲ አቱረጅ ከዚህ ጋር ቆይ ቆይ አንዴ መሲዋ ቤኪ ቆይ አቱረጅ ከዚህ ልጅ ጋር ቆይ ሮያል አንተ ታቸው ነው እኮ ነው ታብታብ ማድረግ ያለብህ ቢኮዝ አንተ ለምንም አትመጥነ ለምንም ነው አትመጥነ እስቲ ቢኪ እግዚአብሔር ይስጥህ። ስማ ታቸው ነው ታብታብ ተባረክ። አንተ ትሻላለህ። እንደው እውነትን ነው በቃ ለመሸፈን የሚታገሉት። በነገራችን ላይ በጣም ነው የሚፍጨረጨሩት እና በዚህ እንደዚህ በመፍጨርጨር እውነትን አትሸፍኑትም በጭራሽ። በቃ ቤታችሁ ያለው ጉድ ወጥቷል፣ አለቀ። ቤታችሁ ላይ ያለው ጉድ ወጥቷል። እንዴ ላትመልሱት እኮ በቃ ላትመልሱት። አንዴ ፈነዳ እኮ እንዴት ያደርጉት? በቃ ማድረግ ያለባቸው ምንድነው? ገድላትን ጥርቅርቅ አድርጋችሁ ማቃጠል ነው። ካቃጠላችሁ በቃ ለኔ ዛኔ የምታችሁ ታወራላችሁ። እንዴ ኤርሚ ከፍቶ ይኸው በተቅማጥ ይዳና ምናምን ብሎ ሲል ኤርሚ ተሳደበ። ይኸው እናንተ ናችሁ የተሳደባችሁት። ኤርሚ የሆነ ነገር አድርገ በኢየሱስ
አረጋጉት። ማህበረ ቅዱሳን ሶሪ ማህበረ ቅዱሳን የኛ ነገር ማህበረ የቅዱሳን ተቃራኒ አረጋጉት። እሺ ሌላ ኦርቶዶክሳውያን ከገባ አልነበሩ ዋ ኦርቶዶክሳውያን አይነስ እንደው ምን አይነት ውሸት! እሺ ቴንክ ዩ። አይ አንደኛ ቆይ ዲያቆን፣ አንደኛ ሰዎች እንዲያውቁ ነው። ሮያልን ብሎክ እንዳታደርጉ፣ ማንም ሰው ብሎክ እንዳታደርጉ። ብሎክ ሳይሆን ሚዩት ተደርጎ ነው መቀመጥ ያለበት። ብሎክ እንዳታደርጉ ወገኖች፣ ሚዩት ተደርጎ ነው መቀመጥ ያለበት። ኦኬ እኔ ብታገስህም የትዕግስት ልክ አለው። ወንድሞች ደግሞ እዚህ ሙሉ ስልጣን አላቸው። አሁን ቤካ ለምን አወረድከው አልለው። መሲ ብታወርደው ለምን አወረድሽው አልላትም። ምክንያቱም እድል ሰጠ ነው አለ እንዲያወራ ማለት ነው። ኦኬ የመጽሐፉን እውነት መጽሐፉን ገልጠን ፊት ለፊት ገድላት ድርሳናትን ስናሳያቸው ይክዳሉ። መጽሐፍ ቅዱስን ገልጠን ስናሳያቸው ይክዳሉ። ገድላት ድርሳናታቸውን ይክዳሉ። ሰው መጥቶ ዲያቆኔ ብሎ ሲል በድቁና በግዕዝ እያወራው ፎቶውን እያየ መጾረ መስቀል ይዞ ለፎቶ እኮ ብለህ ምእመን እኮ የሚይዘው መስቀል አይደለም ብራዘር። ኦኬ የሚቀድስን ዲያቆን አይደለም ይላል። ጳጳስን ቢመጣ ጳጳስ አይደለም ብሎ ይላል። ምን ማለት ነው? አሁን ይሄ እኮ ምንድነው? ጭፍንነት ካልሆነ በስተቀር ምን ልትል ትችላለህ? ዲናይ ልታደርጉት እስከማችሉ ድረስ የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች አብዛኞቹ በጌታ እንደሆኑ ታውቃላችሁ። አብዛኞቹ ኮርታይ ነው ብራዘር። ይህን ለመስማት ከፈለግ ሂድና ዲያቆን ዮርዳኖስ አበበ አይ ቲንክ ጎንደር መሰለኝ ያለው የኔታ እዝራ ጋር ይመስለኛል፣ መጋቤ ሊቀ ሊቃውንት እዝራ የሚባሉት እሳቸው ጋር ይመስለኛል የሚማረው። ዲያቆን ዮርዳኖስ አበበ የተናገረውን ግቡና ስሙት። ከዲያቆን ያረጋል አበጋዝ ጋር ተጠማምዶ የተናገረበት ክፍል ከላይ እስከታች እኮ ነው በሙሉ እኮ የተያዘው ብሏል። ጳጳሳቱ እናንተ ያሉ መስሏችኋል እንጂ እያለ እራሱ ነው መረጃ የተናገረው። ስም ዝርዝራቸው ሁሉ አለን ብሏል። ጥሩ ነው፣ እንኳንም ኖረ። አሁን ታዲያ ምንድነው ግብግቡ? በስድብ አይደለም። በስድብ ጴንጤ ኦርቶዶክስን በመሳደብ ኦርቶዶክስ ጴንጤን በመሳደብ በማጥላላት በማበሻቀጥ የምታቆመው እውነት የምታኖረው ለትውልድ የምትገልጠው እውቀት የለም ማለት ነው። ከዛ ይልቅ በግዕዝ የተጻፈ ነው በአማርኛ የተጻፈውን በመጽሐፍት ላይ ያለውን ነገር ዲናይ ሳታደርግ ፊት ለፊት መጋፈጥ ነው። ነውርም ካለ ነውር ነው ብለህ ማለት ነው። እንዲሁ ዝም ብሎ በየሜዳው ጠላ ጠጥቶ የስላሴ ባሪያ ብሎ መፎከር አይደለም። የስላሴ ባሪያ ከሆንክ ከስላሴ መንግስት ያልወጣውን ትምህርት ተቃውሞ። ጴንጤን አዎ የስላሴ ትምህርት ካልሆነ ተቃውሞ። ኦርቶዶክስን አዎ ከስላሴ መንበር ያልወጣ ትምህርት ከሆነ ተቃውሞ። የምን ማደባበስ ነው? እንዲህ ዝም ብለህ የደንበጫ አረቄ ስትጠጣ እኔ ስላሴ ባሪያ እኔ መድኃኔዓለም ባሪያ ብሎ መፎከር አይደለም። ለጴንጤውም ለኦርቶዶክስም ለካቶሊኩ የምናገር ስላሴ አማንያን አይደለም? አዎ። ስለዚህ ከስላሴ መንበር ያልተቀዳ ትምህርት፣ ከአብና ከወልድ ከመንፈስ ቅዱስ ያልተቀዳ ትምህርት፣ በቅዱሳን ነቢያት በቅዱሳት ሐዋርያት ያልተጻፈ የሰው ስርዓት የሆነ ትምህርት ተቃውሞ። አባቶቼ ሊቃውንቱ አስፍተው አርቀው አጥብበው ምናምን ብላት በለን ብራዘር። የራቀውን አቅርበው የቀረበውን አንቦርቅቀው አምልተው አስፍተው ምናምን ነገር ይላል። አምልተው አስፍታ ኦርቶዶክስ እኮ አየናት ስታሰፋው ነገረ ድህነትን ትምህርት ከመስቀሉ ላይ ነቅላ አውጥታ የዘርአ ብሩክን ጥፍር ያሰረ ይድናል አለች። ስታሰፋው አሰፋችሁ እኮ ኦርቶዶክስ። የመዳን መንገዱን አሰፋችሁ። የመዳን በሩን አንቦረቀቀችልን። የመዳን ስልቱ ብለው አባ ገብረ ኪዳን ሊቀ ሊቃውንት የተባሉት የጣና ቂርቆስ ገዳም የደብሩ አስተዳደር ማለት ነው፣ የገዳሙ አስተዳደር የሆኑ የአራቱ ጉባኤያት መምህር የሆኑ የመዳን በሩ በዛልን አሉ። የመዳን መንገዱ በዛ አሉ። መጽሐፍ ግን ምንድነው ብሎ የሚለው? አነ ውእቱ ፍኖተ ጽድቅ ወሕይወት ብሎ የሚለው ለእሳቸው ጉዳያቸው አይደለም። እንደዚህ ትምህርት በአቦ መንገድነት በኩል ትገባለህ ይላል መንግስተ ሰማያት። አትችልም ብራዘር። በአቡነ ተክለ ሃይማኖት በኩል ዘው ብለህ ትገባለህ። አትችልም። በእመቤቴ በኩልማ ተንጠልጥልህ የሚሆን ዋኝተህ ትገባለህ። አትችልም አልኩ ብራዘር፣ አትችልም። በሩ አንድ ነው፣ መንገዱ አንድ ነው። እግዚአብሔር ወደዚህ ዓለም ልጁን ነው የላከው። መተኪያ ተቀዳሚ ተከታይ የሌለው የባህሪው ልጁን ወደዚህ ዓለም ልኮታል። ከድንግል ሴት ተወልዷል። አዎ እናቱ ቅድስት ድንግል ማርያም ነች፣ ምንም ጥርጥር የለውም። ከእሷ የተወለደው ግን ደህንነታችንን በመስቀል ላይ የሰራ አማኑኤል ነው። ስሙ ለዘላለም የተቀደሰ ይሁን። በመለኮቱ ከአብና ከመንፈስ ቅዱስ ጋር ባለመቀዳደም ባለመበላለጥ የነበረ ሁሉን የፈጠረ አምላክ ሰው ሆኖ
ከቅድስት ድንግል ማርያም ተወልዶ ለበደል ኃጢአታችን ቀራንዮ ኮረብታ ላይ ተሰዋ። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩልታል፣ ቅዱሳት መጽሐፍትም ያስተምራሉ፣ ቅዱሳን መላእክቱንም ጭምር ለዚህ ጉዳይ ተናግረዋል። የገብርኤልን ስብከት አልጥለውም ለኦርቶዶክስ አርቲ ቡርቲ ለሆነ ተረት ብለን ጴንጤ ተረታ ተረት ቢያወራ የገብርኤልን ስብከት የት ልጣለው? የመልአኩን። ካቶሊክ አርቲ ቡርቲ ብታወራ የት ልጣለው? የመልአኩን ስብከት። ለህዝብ ሁሉ የሚሆን ታላቅ ምስራችን እነግራችኋለን እኮ ነው ያለው መልአኩ። ዛሬ በዳዊት ከተማ መድኃኒቶች ነው ያለው ወይስ መድኃኒት ነው ያለው? መድኃኒት ነው። በነጠላን የጠራው ክርስቶስ ጌታ ተወልዶላችኋልና አትፍሩ አለ። የምስራች ብሎ ሲለን ቅዱስ ገብርኤል ምስር ብላ አትለው፣ እሱ ምስር ስለማይበላ ምስር ብላ ባትለው ባንለው የምስራች አለ። ምንድነው የምስራቹ ገብርኤል ብለን ስንል ከቃሉ አገልጋዮች ሰምቶ የጻፈው ቅዱስ ሉቃስ በምዕራፍ 2 ላይ ለህዝብ ሁሉ የሚሆን ታላቅ የምስራችን እነግራችኋለን አለ። የምስራች አዎ፣ ማናችሁ ምትነግሩን? ከመልአኩ ጋር ብዙ የሰማይ ሰራዊት ነበሩ ይላል መጽሐፍ እዛ ጋር ሲናገር። የቤተልሔም እረኞች ናቸው ያዩአቸው። ካህናቱማ ለጥ ብለዋል፣ ተኝተዋል። እነሱ መኝታ ላይ ናቸው። ያኔዎቹም የዘንድሮቹ ለጥ ብለዋል። ጠላ እየጠጡ ምን እያሉ የድሮቹ ምን እንደሚያደርጉ ባላቅም ተኝተዋል። ካህናት በተኙበት ነው እግዚአብሔር መልአኩን ብዙ የሰማይ ሰራዊት ጋር ልኮ የቤተልሔምን አየር ጢም አድርገውት ሌሊቱን ካህናቱ በተኙበት ሲያንቆራፉ ሲያንቀላፉ እግዚአብሔር የሰማይ መላእክትን ልኮ ከመልአኩ ጋር ብዙ ሰራዊት ነበሩ ይላል። የእግዚአብሔርም ክብር በዙሪያቸው አበራ ይላል። አንተዬ በረኞቹ ዝራ የቤተልሔም አየር ጢም ብሎ ቅዱሳን መላእክት የተጎዘጎዘ ቄጠማ መስለው በቤተልሔም አየር ላይ በኢየሩሳሌም ትዩ ሰማይ ላይ ከመልአኩ ከቅዱስ ገብርኤል ጋር የተላኩ ነገደ መላእክት ሁሉ መጥተው ክብር ለእግዚአብሔር በአርያም እያሉ የዘመሩት ብራዘር ብዙ መድኃኒቶች ቤተልሔም ስለተወለዱ አይደለም። አንድ መድኃኒት ግን ተወልዷል። የዳዊት ስርና ዘር የሚያበራው የንጋት ኮከብ እዛ ተወልዷል። አየህ፣ አዳኙ እሱ ነው። እሱ ነው በደረቅ እንጨት ላይ እንደዚህ የተንጠለጠለው። ይሄ ጌታ አልበቃ ብሎ አንተ ጥፍር ፍለጋ የዘርአ ብሩክ ጥፍር፣ የአቡነ ተክለ ሃይማኖት ተቅማጥ፣ የጋን እጣቢ ድርሳነ መድኃኔዓለም ወገድ ለመባሃጭው ላይ እኮ የተጻፈ እኮ ነው። የጋን እጣቢ፣ የድስት ልቅላቂ ይሄን ነበራ አሞቱ ቆፍጠን ያለ እኔ የሥላሴ ባሪያ እንዲማል አደርግም ብለ ማለት ያለብህ ይሄን ነበር። እንዳልኩ የደብረ ብርሃን አረቄ ስጠጣ አይደለም በየሰፈሩ የሥላሴ ባሪያ እያልክ መጮህ ያለብህ። እዚህ ጋር የሥላሴ ባሪያ ማለት ያለብህ የእግር እጣቢ ምን እጣቢ ምን ይል የድስት እጣቢ የጋን እጣቢ ጠጥታችሁ ትድናላችሁ ብሎ የሚል ትምህርት ሲነሳ እንዲህ ናትና ብለ መነሳት ያለብህ ይሄን ነበር። እንዲህ ነበር የዚህ ጊዜ ነበር። እኔ ለዚህ ነው ብድግ ያልኩትኝ እኮ አልኩ። ድሮም ስቀድስ የነበረው በሥላሴ ቤተክርስቲያን ነበር። ሚስጥርም ያየሁት በሥላሴ ቤተክርስቲያን ነው። እውነት ልንገርህ፣ ድሮም የሥላሴ ባሪያ ነበር ስለ የነበርኩት ፍጻሜንም አሳመረልኛ። አሁንም የሥላሴ ባሪያ ነኝ ማለት የአብና የወልድ የመንፈስ ቅዱስ አገልጋይ ነኝ። አለቀ። የፈለግከውን ትምህርት አምጣ። በብሉይና በአዲስ ኪዳን መዝኜ በነቢያቱና በሐዋርያቱ ትምህርት መዝኜ ውድቅ ነው የማደርገው። አይ የምን መግበስበስ ኤርሚያስ ጴንጤ ስለሆኑ ፓስተሮች የፈለጋቸውን አውርተው ልቀበል? በፍጹም እኮ አልኩ። መድኃኔዓለም ክርስቶስ ይፋረደኝ። በፍጹም እሱ እንደፈለገ ያወራውን ትምህርት ልሰማለት አልችልም። የሚፈልገውን የእግዚአብሔርን ቃል ካስተማረ ነው ፓስተሩ። ለዚህ ነው አየህ ጴንጤዎቹ ጋር የተቀላቀልኩት። እዚህ የፈለግከውን አታስተምርም፣ ትጠየቃለህ። ተጠያቂነት አለ። ቤቱ ስርዓት አለው። ፓስተር ስለሆንክ እኔም የመድረክ ሰባኪ ነኝ ብራዘር። እሺ፣ እዚህ ቲክቶክ ላይ ስታይ እንዲሁ ዝም ብዬ ላባው እንደተነቀለ ዶሮ ዝም ብዬ ማልበር መስሎ ከሆነ ተሳስተሃል። የመድረክ ሰባኪ ነኝ። እዚህ እኛ ቤት ማምታታት የሚባል ነገር የለም። ትሰብካለህ፣ ከእግዚአብሔር መንግስት የሆነውን ወንጌል ትሰብካለህ፣ ታስተምራለህ። ልክ እንደዛው ካልሆነስ ዳር እናስይዛለን። ነገረ ድህነታችሁ ከየት ይቀዳል? ጴንጤዎች ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ ነገረ ድህነት በማን ነው ብሎ ይላል? ዘየአምን በወልድ ቦ ሕይወት ዘለዓለም። አለቅ።
አለቀ እኮ ነው ብዬ የምልህ። አለቀ ደቀቀ በቃ ማለት እሱ ማለት እኮ ብለህ በመድኃኒዓለም ላይ ሌላ ድርቶ እሰፋለሁ ብለህ ያልክ ቀን መድኃኒዓለም ይፋረደኝ፣ እቀደዋለሁ። የምትጥፈውን ነገር ሁሉ ቀደዋለሁ። የአማኑኤል ክቡር ስጋ ተቆርሷል። የአማኑኤል ክቡር ደም ፈሷል። በደሙ ፈሳሽነት በስጋው መቆረስ የኃጢአታችንን ይቅርታ ለዘለዓለም ሰጥቶናል። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው፣ የጌታን ስም የሚጠራ ይድናል ተብሎ ተጽፏል። ክብር ለመድኃኒዓለም ይሁን። ይህንን እውነት ነው የምንሰብከው። ክብር ለመድኃኒዓለም ኢየሱስ ክርስቶስ ይሁን፣ ለዓለም መድኃኒት ማለት ነው። ይህንን እውነት ዲና ያድርገህ በጥፍርና በፀጉር ጥፍርና ፀጉር ሰው እኮ ነው ብላ ምትለው ቤተክርስቲያኒቱ ኦፊሻል ይጽፈች። ፀጉር ፍለጋ ሰው ጎጃም ድረስ ይሄዳል። ፀጉር ፍለጋ ሰው ዋልድባ ድረስ ጎንደር ይሄድልሃል። ለምን እንትን ራስ ዳሸን ተራራ ላይ አትወጣም? ቀይ ቀበሮና ጭላዳ ዝንጀሮ አይተህ ልትመጣ ትችላለህ። ከፈለክ እዛ ዋሻ ውስጥ ቅዝቃዜው ጆሮህን እየቆረጠህ ምንድነው ሐሙሲትን ማክሰኝትን አቆራርጬ በዛ ሄጄ በደብረ ታቦር ሾልኬ በአርማጭሆ ወጥቼ የፈለግከው ሂድ። በዚህ ደግሞ በቆላ ደጋ ዳሞት ሄድኩና ከዛ በአባይ በረሃ ውስጥ ሾልኬ በቀራኒዮ በኩል አድርጌ በደጀን በቅ ብዬ በሰላሌ አውራጃ አቆራርጬ በፊቼ መጥቼ የትሙን ዳር ትይዛለህ ብራዘር። ድነት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንጂ የሰላሌ ሜዳ አቆራርጠ ደብረ ሊባኖስ ስለሄድክ አትድንም። ግልጽ አይደለም? እንደ አማርኛ አትድንም። መድኃኒዓለም ክርስቶስ ምስክር ሆኖ አድንም። ደብረ ሊባኖስ ሄዶ የተቀበረ እስከ ጉሽ እስከ ሸህምና እስከ ጉር እስከሚባል ወንዝ ድረስ ይጸድቃል ይላል። ተው እንጂ ከወንዙ ሶሪያ ማዶ የሚቀበሩ በይፋትና በደራ በመራቤቴስ የሚቀበሩ በሰላሌስ የሚቀበሩ በፊቻ የሚቀበሩስ በሙከጡሪስ የሚቀበሩቱ በደብረ ጽጌስ የሚቀበሩት ከወንዙ ማዶና ከወንዙ ወዲያ ማዶ የተቀበሩ አይድኑም። ከወንዙ ግን ወዲህ የተቀበሩት ይድናሉ ይላል። ብራዘር ዋት ደብረ ጽጌስ ከተማዋ መታጠፊያ ጎን እንትን ደብረ ሊባኖስ ስለሄድኩ ማለት ነው። አንዴ ከወንዙ ወዲያኛው ማዶ የተቀበሩ አይድኑ፣ ከወንዙ ማዶ ግን የተቀበሩ ድህነትን ይድናሉ ይላል። አንዴ ደግሞ ፍርፋሪ ሄደ ከእንትን ካልክ ፍርፋሪ ወደቀ ካገኘ ትጸድቃለህ ይላል። አንዴ ደግሞ ሐሙስና እሑድ ይሁን እንጂ እባብ የገደለ ይጸድቃል ይላል። ታዲያ የሰሜን ሸዋ ኦሮሞች እኮ በሙሉ ሽመላቸውን ይዘው እባብ ፍለጋ ነው መሄድ ያለባቸው። እነሱ ናቸው በእነሱ ክልል ውስጥ ነው፣ በኦሮሚያ ክልል ውስጥ እንዳለ ነው የማውቀው። አይ ቲንክ ክልሉ እንደዛ ይመስለኛል፣ ደብረ ሊባኖስ። አዎ በኦሮሚያ ክልል ውስጥ ነው ያሉት። እናስ በሙሉ የፍቼና የሰላሌ ኦሮሞ ሽመሉን ይዞ ጎፈሬውን ጭንቅላቱ ላይ አድርጎ ሽመል ፍለጋ ማነው እባብ ፍለጋ። ምክንያቱም እነሱ ናቸው አቅርቡ ለደብረ ሊባኖስ፣ ሌሎቻችን ሩቅ ነን። እውነትህን ነው። እባብና ሐሙስ እሑድና ሐሙስ እባብ የገደለ ይድናል ይላል። ጎጃሜው ከሰረ ማለት ነው። ገና ከአባይ ማዶ ከደጀን መጥተው እባብ ፍለጋ ደብረ ሊባኖስ እስኪመጣ ድረስ የሸዋ ኦሮሞች ጨርሰውታል ማለት ነው። እባቡን ገለው ኬት እናመጣዋለን? እባቡን ደግሞ የምትገለው በዛው በደብረ ሊባኖስ አካባቢ መሆን አለበት። የሆነ ቦታ ላይ ማንጀራቱን ብለህ እባብ ገለ ብታመጣ አይሆንም፣ ድነት አይያዝልህም። እንዴት አይነት እኮ ጦርነት እኮ ነው የተከተው ብራዘር። ይሄን ትምህርት ይዘህ ነው እኛ ጋር መጣ አይ ምልህ ምናምን ነገር ብለህ ትለኛለህ። እባብ የገደለ የሚድን ከሆነ የፍቼና የሰላሌ ኦሮሞች ናቸው የሚድኑት። ለምን? በአቅራቢያ ያሉት እነሱ ናቸው፣ ለገዳሙ ቅርብ። የወለጋ ኦሮሞ ከሰረ ማለት ነው። የባሌና የአርሲ ኦሮሞ ከሰረ ማለት ነው። የጎንደር አማራ ከሰረ ማለት ነው። ትግሬ በንዛ ከስረሃል። ምክንያቱስ ደብረ ሊባኖስ ቅርብ አይደለም። በአካባቢ ያገኘውን እባብ ገለህ ትጸድቃለህ ብሎ ቢል እዛው ቋራ ላይ ፈልገህ ትገድል ነበር። አየህ፣ ገድሉን ከስታነብ በዚህ መታ ነው ግደል ብሎ የሚል አምላኬ 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 ከሰራ እኮ አልኩህ። ወላይታና ሀዲያ ከምባታ የሚባለው በሙሉ ሾቀ። ለምን?
በአካባቢያችሁ ያገኛችሁትን እባብ ቀጥቅጣችሁ ብትገሉ የአቡነ ተክለ ሃይማኖት በረከቱ በእናንተ ላይ ይደርና ብሎ የሚል ተረት እንኳን አይሰራልን። 7 ቤት በለው ወልቂጤ በል በሙሉ ሾቀ። እዛ ኦሞ ሸለቆ ውስጥ የሚኖሩት የሱርማ ምናምን ነገር ቤተሰብ የለም። ትግራይ ኤርትራ ብትሻገር በፍጹም ከመረብ ወንዝ ማዶ እባብ አይደለም ዝሆን ብትገድል አትድንም። ለምን? እዚህ ደብረ ሊባኖስ ና ይልሃል። አንተ ተረታም ትውልድ። እንግዲህ የምስራች ብዬ እነግርሃለሁ። ኤርትራዊ ወንድሜ እዛው ከመረብ ወንዝ ማዶ ላይ ሆነ አስመራ ከተማ ውስጥ ሆነ በእግዚአብሔር ልጅ በእግዚአብሔር ልጅ በኢየሱስ ክርስቶስ ብታምን ትድናለህ። ኦኬ ብራዘር ወረከኛ እየሰማኝ ነው? እዛው ባለህበት የእግዚአብሔር ልጅ ኢየሱስን ብታምን ትድናለህ። የምን እባብና ጉርጥ ጊንጥ ፍለጋ ነው? እባብ መተህ ብትገድል ይላል የት? ደብረ ሊባኖስ። ስለዚህ ታይስት መድኃኒዓለም ቢያደርስልኝ እኮ ኖሮ ኤርሚያስ አቤት፣ ከየት ነው የመጣው? ከአርሲ ክፍለ ሀገር ውስጥ ተወልጄ ሳደግኩ። ወዴት ነው የምትሄደው? ወደ ደብረ ሊባኖስ። ምን ልታረግ? እባብ ገድዬ ልጸድቅ። እባብ በአካባቢ የለም እንዴ? አይዝም። የአርሲ እባቦች ቢሞቱም ቢያልቁም ምንም ድህነት አይሆንም። ግደል የተባልኩት ከሸዋ ያውም ከሸዋም ደግሞ በሰላሌ አውራጃ በዛ በደብረ ሊባኖስ አንድነት ገዳም እችን ገዳም እንደ መቃብሬ እንደ ኢየሩሳሌም አድርጌልሃለሁ ብሎ አለው። በእውነት የአባታችን በረከቱ ይደርባችሁና ብሎ ይልላል ማለት ነው። ቆንጅዬ ተረታም ትውልድ እና ይታይ። አርሲ ክፍለ ሀገር ላይ የተወለደ አንድ ሰው፣ ባሌ ውስጥ የተወለደ አንድ ሰው፣ በዛ ኬንያ ጠረፍ ላይ የተወለደ የቦረና ኦሮሞ ለመጽደቅ ከፈለገ ደብረ ሊባኖስ መጥቶ ነው እባብ መግደል ያለበት። እንዲህ አይነት ትምህርት አይደል እንዲህ ያላችሁ? አንተ ከቋራ ተነስቶ ከአርማጮ ተነስቶ ላይናታች ጋይንት ከዛ መጥቶ ደብረ ሊባኖስ ገሎ ነው የሚመልሰው ለመጽደቅ። ያ ጎንደሬ ወንድሜ እንዴት አይነት ቀልድ ነው የተያዘው? አንተ እንዴት አይነት ቀልድ ነው የተያዘው እኮ ነው የምልህ። እንኳን እባብ አይደለም ዝሆን ለምን ስትገንዝ አትኖርም? አትድንም። መድኃኒዓለምን እኮ ብዬ የምልህ አትድንም እንዴ አትድንም። እንዲህ ዝም ብሎ እባብ ገሎ ትደናላችሁ። እዛኛው በቀድሞ ያ ምንድነው አባናና ፋርፋ ብያቸዋለሁ። የሶሪያ 2 ወንዞች ከጥንተኛ ነበርን ብለው የሚሉት ማለት ነው። አባናና ፋርፋ ገብተዋል አይደል? አዎ። ካልገባ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ካለ ፈልገው። 2 የሶሪያ ወንዞች ብያለሁ። ከጥንተኛ ነበርን ብለው የሚሉ ምድራችን ላይ እንፈሳለን ብለው የሚሉ በእድሜ የሚያስቆጥሩ አንዱን ግን አይሰብክም። አንዱን አይሰብክም። እኛና እነሱ ነበርን ብለው የሚሉት ማለት ነው። አባናና ፈርፋ ገብተዋል አይደል? ጥርት ያለነን ይላል። ከአባናና ከፋርፋ ይልቅ የደፈረሰው ዮርዳኖስ አይሻልም እንዴ? አባናና ፈርፋ እኛንን የሶሪያ ወንዞች ከጥንት አብረን ጎን ለጎን እንፈስ ነበር ይላል። እናስቆመሃለና እንገድብሃለን ስልህ እንገድብሃለን። ቆንጆ አድርጌ እገድብሃለሁ አልኩ። አባይን እንደገደብነው ተረትን እገድበዋለሁ። መድኃኒዓለም ይፋረደኝ ስልህ ይፋረደኝ። ይህን ጥምጥማም ቄስ ሁሉ እኮ አልኩ በአንድ እግሩ ነው የምናቆመው። በምን? በእውቀት ከኤርትራና ከኢትዮጵያና የኮፕቲክ በል የኦሪየንታል በል ምስራቃውያን፣ ምዕራባውያን፣ ደቡባውያን፣ ሰሜናውያን ብለህ ብትል በመጣህበት 4ቱን ንፋሳትን የሚገስጽ የሰራዊት ጌታ እግዚአብሔር ከኔ ጋር ስላለ ኖ አይ ይሄ ተረትንማ ኖ አይ የኛ እኮ አባቶቻችን በዚህ በኤርትራ በናቅፋ ተራራዎች ላይ የሸመቁና የመሸጉ ገዳማውያን አሉ ብለህ ብትል ዳሪያስ ወንድም ማለት እንደዚህ አይነት የሸመቁ የተሸማመቁ አትልም። ደህንነት ከየት ነው የሚገኘው? በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው። አለቅ። ናቅፋ ተራራ ላይ ታዲያ የሸመቀ ከሆነ እዛ ተዋጋ በለው። ስለ ደህንነት ግን ከነገርከን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን ነው የሚገኘው። አለቀ ብራዘር። በመጽሐፍ የተሰበከ እውነቴ ነው። እልቅ አንድ ታምር ላሰማችሁና ወንድምነ ዳን የሚከፍት ከሆነ ይከፍታል። እናንተ የኔ ወገኖች፣ ወንድሞችና እህቶች
ታምር የሚባል ነገር ሲነገር ብዙ አሜን አትሉም ቶሎ አይደል? ግን ለዚህ ታምር ዛሬ እያንዳንድህ አሜን ብለህ ነው የምትወጣው። ድንቅ ነገር ተገኝቷል። ድንቅ ነገር ተሰምቷል። ታምር ማለት እንዲህ ነው እንጂ እነ ቤካ እንቅልፍ እያንቀላፉ ነበር፣ እየተኙ ነበር። እነ መሲሉ መሲ እንኳን የሰማች ይመስለኛል። ዳንኤም ተኝቶ ነበር። እኛ እዚህ አረናል። ወይኔ ኤርሚያስ፣ ወይኔ ኤርሚያስ። የአንደኛው መቶ ክፍለ ዘመን የማንም ጉድሯን መነኩሴ መጫወቻ አልሆን። የመጽሐፉ አልበቃ ብሎ ሲልም በቪዲዮ መጡልን። ሰማልኝማ ይሄንን ጎረምሳ የሚሉትን ስማ። ኦኬ ጋይድ ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በማን ቤት በጣም ስንስቅ እንኖራለን። በማን ቤት? ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በኦርቶዶክስ በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው በግፈኛው አባታችን ነው ያለው። ማነው ግፈኛው አባት? ይኸው እንትን ፀጉሩን በሙቅ አጣብቆ እዚህ ባልታጠበ ፊቱ ብቅ ያለለ ጉድሯሙ ሰውዬ ማለት ነው። በማን አባታችን አለ? በግፈኛ በሙሉ ብራዘር ፋኖ ነው ኦነግ ሸኔ ወያኔ ሁሉ ሳይቀር በሙሉ አስታጥቆ ዙሪያውን አሰልፏል ሰውየው የሚለው ስም አለ። በግፈኛው አባታችን ኦርቶዶክስ ቤት በጣም አስቂኙን ነገር ተመልከቱት። በጣም ስንስቅ እንኖራለን። ስራዬ በመንግስት ስራ የመንግስት ሰራተኛ ነኝ። የማህበረ በኩራትም አስተባባሪ ነኝ ማለት ነው። እንግዲህ በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም አማላጅነት በመልአኩ ቅዱስ ገብርኤል ተራዳይነት በአባታችን በግፈኛው አባታችን እንማና ጸሎት የተደረገልኝን በጣም በርካታ ነገር ነው። እንግዲህ ይህን ገዳም ማውቀው ለ16 ዓመት በላይ ነው ማለት ነው መመላለስ። አባታችን ለ18 ዓመት ጀምር ያውቃቸዋለሁ ማለት ነው። እኔ ብዙውን ጊዜ የአባታችን እንግዲህ ፎቶግራፍ ሲያለቅም መዝሙራቸውም ሌላ መዝሙር አልቀላቅልም፣ የእሳቸው ብቻ መዝሙር ነው። እንግዲህ እውነት እላችኋለሁ ለ8-10 ዓመት ጊዜ ጀምሮ ሌላ መዝሙር አልቀላቅልም እሳቸውም ማለት ነው። መዝሙሬን ከፍቼ እያዳመጥን ያቀበሌን ደግፈን ስንመለስ አንድ የምስኪን በሬ ሞቶ ከመንገድ ላይ ያገኘ ነው። ያ በሬም እሳያቸው ምስኪን ናቸው። ሴትዮ እንግዲህ እናቶች ለልቅሶ ጥር ናቸው። ሰውየው ቁጭ ብሎ እየቆዘመ እያለ መሆናችሁ ነው አልኋቸው። ጓደኛም ዮሐንስ ይባላል። ይህ በሬ መርፌ ተወቅቶ ነበር ሞተብን አሉ። አይዟችሁ ይነሳን አልሁኝ። ማንን ተማምኘ? አባቴን የበረሃው መነኝ እንማና ጸሎት ተማምኘ ማለት ነው። ከዛ በኋላ የአባቴን ፎቶግራፍ አወጣሁና ከሞተው አስክሬን ላይ 3 ጊዜ ያሻሸሁት የሞተውን በሬ ማለት ነው። ከዛ ወንድም ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬኑ ላይ ጀረርስ አረግበት። በ3 ሰከንድ ውስጥ የሞተው በሬ ለስላድኑ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁ ዘመኑ አላለቀም ወይ? ዘመኑ እንዳለቀ ምልክት አይሆናችሁም ወይ? ይሄ ነገር ምልክት አይሆንም ወይ? ምን እንደምትጠብቁት ወገኖች? መላእክት መለከት ሊነፉ ይገባል። የሞተ በሬ ተነስቷል። ጀረርስ አደረግበት። ዋው የአባቴን እኮ ብሎ ያለው የዚህ ጉድሯም ሰውዬ እኮ ፎቶ እኮ ነው ይዞ። አንቺ እዚህ ኢየሱስ ጌታ
ደግሞ ሶስት ጊዜ ሰግዶ ነው እንዴ የተነሳው በሬው? እኔ እዚህ ፋለጥልሃለሁ እኮ ስዕል አድህኖ አለ የለም ከዲያቆን እንትና ማነው ፈለገ መሐመድ ጋር ማለት ነው። ማነው ፈለገ አትናቴዎስ ጋር እኔ ፋለጥልሃለሁ። እዚህ ገና ስዕል አድህኖ ታድናለች አታድንም? ያድናል፣ ያድናሉ፣ አያድኑም። ተሰማለች ታሸታለች አታሸትም? ይጨፍራሉ፣ ይደንሳሉ። ገና ክርክር ላይ ነን። በሬ እኮ እዚህ ለስዕል አድህኖ 3 ጊዜ እኮ ሰግዶ እኮ የሞተው በሬ እኮ ተነሳ እየተባለ ነው። ኤርሚ ድገሙ እያሉ ነው ከታች። ኧረ ጆሮአችን በእናትህ ተው እንዳትደግመው። ይሄ ያማል እኮ። ቆይ የምን ማመን ገና ላሞችም ሊገቡበት ይችላሉ። ይሄም ጉዳይ መስማት አለበት ትውልዱ። ኦርቶዶክስ ወንድሜ ያልሁት አቤት የዕለት ውሃ አምጣልኝ አልሁትና የዕለት ውሃ አመጣልኝ። ከፎቶግራፉ ላይ አስጠጋሁና ከአስክሬን ላይ ጀረረስ አደረግበት። በ3 ሰከንድ ውስጥ የሞተው በሬ ለስዕል አድህኖ 3 ጊዜ ሰግዶ ተነሳ። እግዚአብሔርን አመስግኑ። ቪዲዮውን እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድን ነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስል የነበረው ይህን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታደርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድህኖ ሆኗል። አሁን ኖ ብለን መናገር መቻል አለን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። እኔ ስንት አይጥ ነው ያሳለፋችሁት እናንተ ቤት? እኮ ስንት አይጥ እኮ ነው ያለፈው። ስንት አይጥ እኮ አልኩ። ህይወታችንን የበሉ አይጦች ማለት ነው። አቡነ እንትና እማሆ እንትና እያላችሁን ስትሉ ስንት እኮ አይጦች አለፉ። ለምጣዷ ሲባል እየተባለ ማለት ነው። ፖለቲከኞቹም ተነስቶ ለምጣዷ ሲባል ብሎ ምጣድ የተባለችው ኢትዮጵያ ነች። ስለ ሀገራችን ሲባል ብዙ እንታገሳለን ነው። የሀገር አንድነት ስለሆነ ሀገር ከሌለ ምንም ነገር ስለሌለ፣ ግን ብራዘር ስለ ሃይማኖት ብለህ ስትል ስንት አይጥ እኮ አሳለፍክ አንተ። አሁንም ለምጣዱ ስንል አይጦቹ ይለፉ ብለን ስንት አይጦች እኮ አልፈዋል። አባ ዮሐንስ ብቻ ነው እንዲ አሁን አይጥ መስሎ የታየ እሱ ስዕል። የኪዳነ ምሕረት የእመቤቴ የአቁራሪቷ ማዕት ምናምን ነገር ብለህ የምትለውስ ብዙ አይጥ የሆነ ማለት ነው። እንዴት ነው ግን የምታወሩት? ሰውየው ደግነቱ ታጥቀዋል ስል ነበረ። ለማንኛውም እንደው ተውኝ እባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታደርጉልኝ። ወንድማችንን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድህኖ ሆኗል። አሁን ኖ ብለን መናገር መቻል አለን። ለብዙ ነገሮች ስንል ያለፍናቸው የእነ አርሴማ ከሆነ ለምንድን ነው የአባ ዮሐንስ የማይሆነው? ቆንጅዬ ጎንደሬ ናቸው። ለምንድን የማይሆነው? ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። አሁን 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ እንዳትነሱ። የአርመኗን ሴትዮ እያመንክ ኢትዮጵያዊው የጎንደር ተወላጅ አባ ዮሐንስ ከነ ጉድሮ ብቅ ሲል የ4 ኪሎቹም ተነሱ፣ የ5 ኪሎቹም ተነሱ፣ የ6 ኪሎቹ ሩጡ፣ የ7 ኪሎቹ ጠብቁ አትልም። የአርመኗ ሴትዮስ ስዕል አድህኖ ብላችሁ ያውም የእሷ ያልሆነች ማን ነበረች ትመለክ የነበረው? ብፁዕ አቡነ ኤርሚያስ ግብፅ ሀገር ሄደው የማን ነበረች? የአርሴማ አይደለም። የማን ነበረች ያችኛይቱ ሴትዮዋ? የቀይሮ ይዟት የመጧትን ማን እራሱ አላውቃትም። አዎ ያችኛይቱ ማን ነበረች? አትናገሩም እንዴ? ባርባራ ኤርሚ። ልክ ነው። ባርባራ ልክ ነው። የባርባራ ፎቶ እስከ ዛሬ ድረስ ሲታጠንላት ኖሮ የለ እንዴ? 5 ኪሎችም 6 ኪሎችም አልተነሱም።
የና አብርሃምና አጽብሃ ፎቶ አለ አይደል እንደ ስዕል አድኖ ተብሎ የሚታመን የላሊበላ አለ አይደል እንደ ስዕል አድኖ ተብሎ የሚታመን የአፄ ፋሲል አለ አይደል ስዕል አድኖ ተብሎ የሚታመን የአቡነ ተክለ ሃይማኖት አለ ኢትዮጵያዊ ነው ስዕል አድኖ ተብሎ የሚታመን የአቡነ ኪሮስ አለ አይደል የትግራዋይ ተወላጅ ናቸው ስዕል አድኖ ተብሎ የሚታመን የማኖች የወለተ ጴጥሮስ አለ አይደለም እንዴ አይቲ ጎጃሜ ነች ጎንደር ናት እሷ ሚካኤል ሹሩባን ይዞ እንደማይጠማ ነው እንደ ወደ ገበያ እንደምትነዳ በግ ይዟት ይመራ የነበረችው ሴትዮ ማለት ነው ወለተ ጴጥሮስ እንዴ ተው እንጂ እንዲማ እንትን አትልም ያው ቅዱስ ሚካኤል ማለት ነው መልአኩ ተብሎ ወደ ገበያ እንደምትነዳ በግ ይዟት ሲሄድ ማለት ነው ከየት ወዴት ቅዱስ ሚካኤል እናታችን ወለተ ጴጥሮስን ከዋልድባ ከጎንደር ወደ ጎጃም ሊያስቀምጣት ይዟት ሲሄድ ማለት ነው ሹሩቢያዋን ይዞ ማለት ነው እንዳትጠፋበት ምክንያቱም መንገድ ላይ ዝሎና ደክሞ ወይ እንቅልፉ መጥቶ እንዳታመልጠው ነው ሹሩባዋን ያዘው ማለት ነው እንዲህ ነው የሚቀለደው አየህ እነሱ እንደዚህ እኛ ላይ ይቀልዳሉ እኛ ታዲያ በእነዚህ አማልክቶቻቸው ላይ ብንቀልድ ምን ይገርማል ሚካኤል እንደዚህ አድርጎ የሴት ሹሩባ አንቆ መራ ብለህ ስትጽፍ ስዕል አድኖ ብለህ ይሄንን እኮ በረከቷ አይደርብ ጸሎቷ ታግዝ ብሎ ይልሃል ተስቃላችሁ አይደል እናንተ ቅዱስ ሚካኤል በእንዲህ አይነት አመራር መላእክት መቼ ነው የመሩት የሴቱን ሹሩባና እንትን ጉትዬ እያያዙ ማለት ነው እኔ እኮ ኢትዮጵያ ውስጥ እናንተ ገና ናችሁ የቱ ጋር ነው መልአክ በእንዲህ አይነት አመራር የመሩት የዚህ ሴትዮ ስዕል አድኖ ተብሎ ይታመን የለ ወይ አሁን በሷ ጉድሯምነትና በአባ ዮሐንስ ጉድሯምነት መካከል ምን ልዩነት አለ እሷም የጎንደር ሰው ናት አባ ዮሐንስም የጎንደር ሰው ነው አርሴማ የአርመን ናት አርመን ነው የምትቀርበን ወይስ ጎንደር ነው የሚቀርበን ጎንደር የኛ ነው የኢትዮጵያ ግዛት ማለት ነው ግልጽ አይደለም እንዴ ሰውና ትላለች እንዴ ታዲያ ምንድነው ታዲያ ከርከሮ ነች እንዴ የምትታይሽ አሁን እንዲህ አይነት ጥያቄ ነው የምትጠይቁኝ ምንድነው ማለት ገልብጦ ነው የሚያሳይሽ መነጽርሽ አረግሽ ወይስ እንዴት ነው ነገረ ድነታቸው የዚችን ሴትዮ መቃብር የሳመ እስከ 20 ትውልድ ድረስ ይማርልሃል ብሎ ይላል ሴትዮ እኮ ለራሷ እኮ ጉድሯን እኮ ይዟት መልአክ ይመራት ነበር ተብሎ የሚባል አሁን የቅዱስ ሚካኤል ነው ወንድሜ የእውነታችሁ ነው ግን ወገኖች ሴትዮዋን ስተዋት አሁን የሚካኤል ነው እንዲህ አይነት የኢትዮጵያ ከመከም የሆነ ጎፈር የያዘ ቆንጅዬ አፋር ጎረምሳ እኮ ይመስላል ሚዶ ነው ማበጠሪያ ነገር እዚህ ጭንቅላቱ ላይ አላርገም እንጂ ቆንጅዬ ራያና ቆቦ አካባቢ ላይ ያሉ ኢትዮጵያውያን ወንድሞቻችን ወገኖቻችን ይመስላል ቅዱስ ሚካኤል እንዲህ አይነት ጥቁር ጸጉር አለው ምንድነው አንድ የጸጉር አቆራረጥ ጆርናታ ነው ምንድነው ጆንትራ ነው ጆርናታ የሚባል ነገር አለ ይምታታብኛል ጆርናታ አይ ቲንክ እንትን አጨዳ ምናምን ነገር ስለይ እንዴት ነው ጆንትራ ነው ጆርናታ ብቻ የምትሉት ነገር አለ አይደል እንደሱ ማለት ወይ ከመከም ነው ወይ ጆንትራ ብላችሁ የምትሉት ማለት ነው አንድ ሰሞን እንደዛ ጆንትራ ብለው ቆርጠው ምን እንደምንመስል እርኩም የሚባል አንድ አሞራ አለ እሱ መስለ ነበር እንሄድ ነበር እኔ ምን ያቂሚቲ ደርሼበታለሁ በደርግ ዘመን ማለት ነው በለውጡ ዘመን ይባላል በሰባዎቹ እንደዛ ቆራረጥ ሲቆረጥ አቃለው 78 77 እንደዚህ አካባቢ ላይ ጆንትራ ጆንትራ ብቻ በቃ ግራ ታጋቡኝ ተው እሱኛው አቆራረጥ የተቆረጠም ነው እኮ የሚመስለው ሰውየው በዚህ በኋላ በኩል ያያየው ነው
አሁን ይሄን ቅዱስ ሚካኤል ብለህ ስትለኝ እኔ ተወኝ ብራዘር፣ በመድኃኒዓለም ይሄንን ስላላመለኩ እናንተ ቅዱስ ሚካኤልን ትጠሉታላችሁ አትበለኝ። ይሄን ጎፈሪያን ባገኘው ልክ ነው የማስገባው ስልህ ከቅዱስ ሚካኤል ከእውነተኛው መልአክ ጋር ሆነን ዳራ ሲይዘው ነው ብሎ የሚለኝ። መልአክ በየትኛው ዓለም ነው መላእክት ሰውን እንደዚህ አድርገው ሹሩባ እየያዙ እንደ ገመድ እየጎተተ የሚመራት? ለዚህ ቃል አሜን ይልልሃል ህዝባችን። ሚካኤል መንፈስ ነው ብራዘር፣ ስፒሪት ናቸው። ያንተ የቆሎ ባልንጀራ መቀለጃ አይደለም። አሁን በዚች ጉድሯም ሴትዮና በዚህ ጉድሯም ሰውዬ መካከል ምንድነው ልዩነቱ ያለው? ያቺ ሴት ይሄ ወንድ የ5 ኪሎ የ4 ኪሎ ሰዎች ተነሱ አይሰራም። ያው እየሳቅን ነው የምኖረው ብለሃል፣ እየሳቅን እንኖራለን። ፈርዶብናል። በቺስ ቪዲዮ እንደሰማችሁት ነው እንግዲህ አባ ዮሐንስ የሞተ በሬ ያስነሳሉ። ልጁም ምንድነው ሲል የነበረው ከሳቸው መዝሙር ውጭ በፍጹም አዳምጬ አላውቅም እያለ ነው። እኔም ስለ የነበረው ያን ነው። አባ ዮሐንስን የሚከተሉ ሰዎች ከሳቸው መዝሙር ውጭ አይሰሙም፣ ከሳቸው ንግግር ውጭ ሌላ ወንጌልም አይሰሙም ስል ነበረ። ለማንኛውም እንደው ተውኝ ባካችሁ፣ ሼር አታድርጉልኝ፣ ራሳችሁ እንደው ለእኔም አታድርጉልኝ። ወንድማችን ቃልትን ያሰማልን። በጣም እኮ ነው የሚያስገርም። የአባ ዮሐንስ ፎቶ ስዕል አድን ሆኗል። አሁን ኖ ብለን መናገር መቻላለን። ለብዙ ነገሮች ስንል ያለፍናቸው ለብዙ ለምጣዷ ስትል አይጧን ያሳለፍናቸው ጉዳዮች አሉ። ስንት አይጣ ሳለፋችሁ? 4 ኪሎም 5 ኪሎም ያላችሁ የቤተ ክህነት አባቶች ሀይ የምትሉበት ጊዜ ላይ ደርሷል። አዚም የተደረገበት ህዝብ ከዚህም በላይ ይከተላል። አይደለም በቤተ ክርስቲያን ተጠግቶ አባት ነኝ በሚል ግለሰብ ይቅርና ከቤተ ክርስቲያን ተለይቶ ጎጆ ለሰራ ጠንቋይም የሚሰግድ ህዝቦችም ያለን ሀገር ነን። ህዝቡን ከውንብድና ከመደናገር ልናቆመው ይገባል። እጅግ በጣም የከፋ ነው። እኔ ይህ ሰውዬ ገና ብዙ መረጃ ያለው አይመስለኝም። መጥቆራ የሚባል ባለጭራው አጋንንትን እኮ ስዕል አድኖ እኮ ብላችሁ እኮ የምትስሙ እኮ እና የምታምኑ ናችሁ። ወንድም አለም አልሰማህም ማለት ነው። ሰይጣን እኮ ኦፊሻሊ እኮ ስዕል አድኖ እኮ አለው በኦርቶዶክስ ቤተክርስቲያን። መጥቆራ የሚባል ማለት ነው ካላወቀው። ስዕል አድኖ ላሳየው ለዚህ ልጅ ማየት አለበት አይደል? ለዚህ ወንድም ልናሳየው ይገባል። በእውነት ይህንን ስዕል አድኖ ብላችሁ ለጥፋችሁ የምታምኑ ሰዎች አሁን አባ ዮሐንስ ፎቶ ምናምን ነገር ብለ አቧራ ስታጨሱ ተገቢ አይሆንም። ይሄ ላሳየው። ቆይ ወንድም አለ የት አለ? መጥቆራ የሰማዩ አሞራ የት አለ? ስዕል አድኖ እዚህ ጋር ወንድም አለ ለዚህ እኮ ትሰግዳላችሁ፣ ለዚህ ታጥናላችሁ። ይሄን ቆንጅዬ ባለ ጅራታም ሰውዬ ማለት ነው። ሰው ምንድን ነው? መጥቆራ በአቡነ ተክለ ሃይማኖትና በአቡነ ዜና ማርቆስ ጥምቀት ወስዶ ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀላቀለው የአየር ላይ ጋኔን የአየሩ ላይ ጋኔን ዲያብሎስ ማለት ነው። የተጻፈ እኮ ነው የምነግርህ። ካህናት ሁሉ ጭምር ይመሰክሩልሃል። የአባ ዮሐንስ የወንቅ እሸት ገዳሙ
እንትን ብሎ የ4 ኪሎቹ ተነሱ የ5 ኪሎቹ ተቀመጡ አትልም። ትእዛዝ አትሰጥም። ይኸው ቆንጅዬ ባለቀንዳም ኦርቶዶክሳዊ ጻድቅ ከሰላሌ አውራጃ 300 ሰው የሚሸከመውን እንጨት ይዘው ይሸከም የነበረ አባቱ ፈረጎ የሚባል የአየር ላይ ጋኔን ይኸው አቤት ጅራት አለው እንደ ኤርሚ ታዲያ ኤርሚ ይኸው ባለጭራው ማለት ነው። በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት እጅ ጥምቀት የወሰደው እና ወደ ኦርቶዶክሳዊት ተዋህዶ ቤተክርስቲያን የተጨመረ ማለት ነው። አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። ቀንዱ እያየው ነው። በረከቱ ይደርባችሁና ልተኛ ነው ሰባባ እንዳላደር ኤርሜስ ጸለየተኛ ኤርሚ። አሁንማ እኮ ጌታን ተቀበልክ፣ አመለጥክ ብራዘር። ይሄንን ስዕል አድህኖ እንትን ባሉ ጊዜ የ4 ኪሎቹ የ5 ኪሎቹ ተነሱ፣ ቁጭ በሉ፣ ተቀመጡ። ለአይጧ ብለን ለምጣዱ ስንል ብዙ አይጦች አሳልፈናል። ስንት አይጥ? ይሄ አንዱ አይጥ እኮ ነው ብራዘር። ይኸው በአቡነ ዜና ማርቆስና በአቡነ ተክለ ሃይማኖት ሲጠመቅ እዚህ ጋር ውሃውን እያፈሰበት ማለት ነው አቡነ ዜና ማርቆስ። ቀንዱ ግን እንዳለች ነች። ውሃው ቀንዱን አላወለቀው። ሲጠመቅ ግን ቀይ ሆነ መሰለኝ። ሲጠመቅ እንደዚህ ገላው እንትን አለ ማለት ነው። ወደ ፈረንጅነት ነው የሚቀየረው። ዘበነ ደግሞ የፈረንጅ ፎቶ አንሱ ይላል። እዚህ ደግሞ አባቶቻችን ሲሰሩት፣ ገዳማውያኑ መናንያኑ ሲሰሩት ሲስሉት ጠየም አድርጉት ይላል። ወይ ጌታ ኢየሱስ፣ እኔ እኮ ከስንት እኮ ነው የገላገልከኝ። እኔ ያላመሰገንኩ ማያመሰገናል ወንድም አለ። እውነቴን እኮ የምልህ እኔ ራሴ የትናንትና ትዝ እያለኝ ነው። በስቅም ባለቅስም ምንም በሆንም ሆነው በጌታ ፊት ተስማምቶታል። አየሽ፣ ለምን ጭራውን አያበቅልባችሁም? መድኃኔዓለም ከፈለገ ይህንን አይቶ አንድ የ4 ኪሎቹ ተነሱ የ5 ኪሎቹም ዝም አትበሉ ብሎ ያለ የለም። ያው ሰይጣኑ የተጠመቀበት ወንዝ ሲዋለሰር የተጠመቁት እዚህ ቦታ ላይ ነው ማለት ነው። እዚህ ቦታ ላይ ነው። ከአቡነ ዜና ማርቆስ ጋር እንዳጠመቋቸው ነው የሚናገረው። እርሱንም እግረ መንገድ ላንሳብ ነው። አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት አንድ ላይ ነው የሚለው። ዞሮ የተጠመቁበት እዚህ ቦታ ላይ ነው። እዚህ ቦታ ላይ ነው። እንግዲህ መንገዷም ያቺ አሁን ዛሬ መንገድ ሰበርባራ ሆኖ እንጂ ያቺ መንገድ ትመስላለች። ሰይጣኑ የተጠመቀበት ወንዝ ሰሜን ሸዋ፣ ሰይጣኑ ተጠምቆ የኦርቶዶክስ እምነት ተከታይ የሆነበት ወንዝ ሰሜን ሸዋ ደነባ ወረዳ። ምን ይሻላል?